كانهن فريضة فنصف ما فرضتم إلا يعفون أو يعفو الذي بيده عقدة النكاح وأن تعفوا أقرب للتقوى ولا تنسوا الفضل بينكم እያለ ይናገራል። ሴቶችን ካስራችኋቸው አንድም ቀን ሳትገናኛቸው ብትፈቷቸው ከወሰናችሁላቸው መህር ግማሹን ስጧቸው ይቅር ካላሉላቸው በስተቀር አለ አላህ። ስለዚህ ሐጅ ማድረግና ልክ እንዲሁ ደግሞ ተጨማሪ ገንዘብ ከሆነ ያንን ሊያስወጣ የሚችለውን ግማሹን ወጪ መስጠት ግዴታ አለበት። ያ ሐጅ ካስደረጋ ተሰየው ተጨማሪ ገንዘብ ጋር ካልሆነ ግን የተሰጣትን መህር ትጠቀምበታለች። ዘለቀ ሳሙኤል እየጠቀስኩ ነው ጥቅስ ናግባ ልኬልሃለሁ። እሺ ሳሙኤል ሰሙ እሺ ኔቶን አቋርጠው እኮ ልኬልሃለሁ ግባ። አንደኛ እሱ ነው። እሺ ከእሱ አስተውል ይመጣ እሱ እሺ ነው እንዳትወርድ እዚሁ ታድራለህ ወንድማችን አንድ ጊዜ ቆይ። ነገር ግን ከእሱ ከሆነ ፍቼ የመጣው ኒካ እንደታሰረ ምንም ህይወት ሳይኖረን አልፈልግም ማለች የዛኔ ምንም አትወስድም። ምክንያቱም በራሷ ጊዜ ነው ይሄን ኒካ አልፈልግም እኔ ብላ ያቋረጠችው። እሺ አብዱላህ ጥያቄ ምንድን ነው? ቀደም ያልኩ ማለት ነው እና ሰውዬውን እንተካከ እንድትሳሳተ አውቆ የሆነ ኡስታዝ ጠይቆ ብር ሰጥህና ቁርባ ምናምን ይባላል። አሁን እሱ ነገር ግልጽ ልታደርግልኝ ፈልጌ ነው። ብር ሰጥህና በገዝቶ ያረፋ ቀን ያርድና ምናምን ነገር ብሎኛል ሰውዬው። አዎ ያንን ያደርጋል። እንደ ሰደቃ የለሰው እንትን ብሎ ሰደቃ ምናምን ነው ወይስ እንዴት ነው? ያው ከተቻለ እዚያው ቦታ ቅርብ ከሆነ ያለው ሂዶ ያንን እንደገና ከመስጂድ አይሻ እንትን ብሎ ኢህራም አድርጎ እንደገና ዑምራ ያደርጋል። ያንን ማድረግ ካልቻለና በጣም ሩቅ ቦታ ከሆነ ያለው ግን አንድ በግ አርዶ ለምስኪኖች ያበላል እኮ። አባቴ ነው የሚያበላው ማለት ነው። ሰውዬ እንደዛ ያለ እኔ ሳውዲ ነው ያለሁት። አባትና ኢትዮጵያ ናቸው። ብርት ልክ ሰጥህና እዛ አርደው ያበላሉ ምናምን አለ። ችግር የለውም እንደዛም ይቻላል። ወይ እዛው ያለህበት ሀገር ካልሆነ ደግሞ ሀገርህ ላይ ኢትዮጵያም ላይ አስልከህ ማስበላት ትችላለህ። እሺ حياك الله حبيبي شكرا مرحبا وبركاته عليكم السلام ورحمة الله وبركاته ዛሬ ስላገኘው ወላሂ العظيم በጣም ደስተኛ ነኝ። አላህ እድሜን ያርዝምልህ። ኦሊያድ እባላለሁ። አሚን 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 مرحبا የማናገር ብዙ ጊዜ አንተን ለማግኘት በጣም ፕሮግራምን በጣም እከታተላለሁ። አንተን ለማየት በጣም እፈልጋለሁ። አንተን ላገኘ እፈልጋለሁ። አንተና ኡስታዝ ዋሂድን እውነት ለአላህ ስል ከእውነት ነው የምወዳችሁ ከልቤ ማለት ነው። جزاك الله خير احبك الله الذي احببتنا من اجله. እሺ አዎ አንድ ጥያቄ አለኝ። የተያያዘ ነው ግን ጥያቄ ምንድነው? ሰደቃ ጥቅሙ ምንድነው? ሰደቃ መጥቃጣ ጥያቄ ስላለኝ ነው። ሰደቃ ከተላላቁ የአምልኮ ስርዓቶች መካከል ነው። ከአላህ ዘንድ ትልቅ ምንዳን ያስገኛል። ጀነትን ያወርሳል። ጀነትን እንድትወርሱ ያደርጋችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሌላኛው ነገር ምናልባት የአላህ ቁጣ ካለባቸው በኃጢአታቸው ምክንያት ያንን ያጠፋል። አሰደቃ ቱጥፊኡ ገደብ ረብ አሉ ነቢ ሰለላሁ ዐለይሂ ወሰለም። ሰደቀቱ ሲር በተለይ በድብቅ የምታደርጉት ሰደቃ የአላህን ቁጣ ያበርዳል፣ ያጠፋል ብለው ተናግረዋል። ምናልባት ኃጢአት ሰርታቸው በዚህ አላህ ተቆጥቶባቸው ሊሆን ይችላል፣ ወይንም ቅጣት ሊመጣባቸው ተወስነባቸው ሊሆን ይችላል። እናንተ በድብቅ ያንን ወይንም በገሃድም ሰዎች እንዲማሩበት ብላችሁ ሰደቃ ብታደርጉ ያን የአላህ ሱብሓነሁ ወተዓላ ቁጣውን ያስቀርላችኋል፣ በእናንተ ላይ የተወሰነውንም ቅጣት ይመልስላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሁሉም ሰው የትንሣኤ ቀን ፊ ظል ሰደቀቲህ በሰደቃው ጥላ ስር ይሆናል የትንሣኤ ቀን ብለዋል። ሰደቃን ባበዛ ቁጥር ነገ የትንሣኤ ቀን ያ ከባድ ጊዜ ለእርሱ እንደ ከለላ ይሆንለታል ማለት ነው። ትልቅ ምንዳ ያስገኛል ሰደቃ። አይሽ ሰደቃ ቀድርን ይቀይራል እንዴ? ቅድም እንዳልኩት ነው። አሁን ቀድርን ይቀይራል ሲባል ጊዜ በአንተ ላይ የተወሰነብህ ቅጣት ካለ በኃጢአትህ ምክንያት እንዲመታህ የተወሰነ ካለ ልክ ያንን አንተ ሰደቃ በምታደርግ ጊዜ ያን ቅጣቱን ይመልሰዋል። ቀድርን ይቀይራል ስል ይሄን ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ላ የረዱ ልቀዳ ኢላ ዱዓ ብለዋል። አው ሰደቃ በአንተ ላይ የተወሰነ ነገር ካለ ያንን ይመልሰዋል ለማለት ነው። እሺ ኦኬ እሺ። ሁለተኛ ደግሞ አሁን አንዳንድ ሰው ዱዓ ያስደርጋል። ያ ዱዓይ የሚመጣብህን በላ ወይ ሊያገኝ የነበረውን ነገር ይቀይራል። አዎ አሁን እንዳልኩት ላ የረዱ ልቀዳ ኢላ ዱዓ ለነቢ ሰለላሁ ዐለይሂ ወሰለም። ስለዚህ የተጻፈ ነገር አለ የሚባለው ተጽፏል። የሰው ልጅ ገና ከእናቱ ሆድ ሲወጣ ሁሉ ነገር ቀድር አለ ከተባለ
ይሄ ነገር ታዲያ ሰደቃና ዱዓይ ስታስደርግ የሚቀየር ከሆነ የሰው ልጅ የተጻፈውን ነው የሚኖረው አይደል? ሊቀየሩ የማይችሉ ነገራቶች አሉ። የተጻፈብን ብቻ የምንኖራቸው ነገራቶች አሉ። ለሁለት ይከፈላል። አንደኛ የተጻፈ ነገር አለ፣ ያ ሊቀየር የማይችል የሆነ በተአምር አይቀየርም። የሰው ልጅም በፍጹም የሚቀየረው ነገርም አይደለም። ሁለተኛ ይቀየራል የተባለው ምንድን ነው? በአንተ በምድር ላይ በምትኖር ጊዜ በነፃ ምርጫ ፈቃድህ ትሰራለህ። የዛኔ ኃጢአትና ጽድቅን ታደርጋለህ። በኃጢአትህ ምክንያት አላህ እዚሁ ምድር ላይ ሊቀጣህ ይችላል። ያንን አንተ ዱዓ በምታደርግ ጊዜና ሰደቃን በምታደርግ ጊዜ መልካም ስራ ስትሰራ ያን የተወሰነብህን ይመልስልሃል። ያ ግን የተወሰነው ኃጢአት ከመጀመሪያው አላህ ጽፎበት ሳይሆን እንዲመታህ በተሰጠህ ነፃ ምርጫ ፈቃድ ምድር ላይ ያንን ኃጢአት በምታደርግ ጊዜ የዛኔ በዚህ በኃጢአቱ ይህ ቅጣት ይምታው ብሎ አላህ ይወስንብህና ከዚያ አንተ ዱዓ በምታደርግ ጊዜ ያንን ይመልስልሃል። ነገር ግን ቀድሞ የተጻፉ ነገራቶች ሊቀየሩ የማይችሉ ነገራቶች አሉ። የተፈለገ ጽድቅንም ኃጢአትን ብታደርግ የማይቀየር። ለምሳሌ አንተ ወንድ ልጅ መሆነ ይሄ በአንተ ፈቃድ የመጣ ነው ወይንስ ቀድሞ አላህ የወሰነውና የደነገገው ነገር ነው የጻፈው ነገር ነው? አላህ የወሰነው። አዎ ይሄን አንተ የምትቀይረው ነገር ነው። ዱዓ ብታደርግ ከተወለድክ በኋላ እንደው አላህ እንደውን የወንድነቴን አልፈለግኩትም ወደ ሴት ቀይረ ብትል የሚቀየር ነገር ነው? አይሆንም። ይሄ አይደለም። እንዲህ አይነቱ ለምሳሌ ወይ አንተ ኢትዮጵያ ላይ መፈጠርህ ይሄ የአላህ ውሳኔ ነው እንጂ አንተ መርጠህ አይደለም። ለምን ሳዑዲ ያልተወለድክ በዚህ ላይ አትጠየቅምም። ይሄ የሚቀየረው ነገርም አይደለም። ይሄ አጭር መሆንህ ረጅም መሆንህ ሌላ እንዲህ ቀይ መሆንህ ጥቁር መሆንህ ከእናትና ከአባትህ ለምሳሌ እናትና አባትህ እነዚህ አንዷ እናትህ አሚናት አባትህ ደግሞ አብደላህ ከሆነ እነዚህን አላህ ራሱ የመረጣቸው እነዚህን ሰው ሊቀይራቸው የማይችሉ ነገራቶች ናቸው። ግን እነዚህ አሁን ቀደም ያልኩህ ምንድን ነው? በምድር ላይ በምትኖር ጊዜ በተሰጠህ ነፃ ምርጫ ፈቃድ መሰረት አድርገህ ኃጢአትን ብትሰራ የዛኔ በኃጢአትህ እንዲመታ ውሳኔ ይወስናል አላህ ሱብሓነሁ ወተዓላ። ገብቶሃል? ኃጢአትህን መሰረት አድርጎ ከዚያ በኋላ አንተ ዱዓ በምታደርግ ጊዜ ያንን እንዲመልስልህ እንዲሁም ሰደቃ ምጽዋት በምታደርግ ጊዜ ለድሃዎች አላህ ያንን ያስቀርልሃል። ያ ነው ቀዷን ዱዓ እንጂ አይቀይርም የተባለው። አይ ጀዛከላ። እኔ ከሚኒሶታ ነው የገባሁልህ ዛሬ ገና በህይወቴ ቲክታክ ዛሬ ስገባ ዛሬ ስጠቀም ማለት ነው። እሱንም አንተን ለማግኘት ቲክታክ ከፈትኩ እንጂ ዝም ብሎ ነው ማየው። ወላሂ አንተና ኡስታዝ ዋሂድን ነው ብዙ ጊዜ ማየው ስከፍት ማለት ነው። ስለ እውነት የቻ ብዙ አላችሁ እነ ጃን አሉ። ማን ነው ጃ ነው ብዙ አሉ። በእርግጥ ግን አላህ የስራችሁን ይስጣችሁ፣ አላህ ስራችሁን ይቀበላችሁ። ለአላህ ስል የእውነት ወዳችኋለሁ። ዱዓ አድርግልኝ። እሱ እኔ ምንም አይደለም። አይ ጀዛከላ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወራህመቱላሂ ወበረካቱ። እና በውስጥ ያሉትን መረጃዎችም ደግሞ ልክላለሁ። ከዚህ ጋር ከታች አካውንቱን ደግሞ ጽፌላችኋለሁ እስከ ስልኩ ቁጥር ጭምርት ማለት ነው። ይሁ ይረዳሉ። እንደም ማስረጃን መላክ አይጠበቅብህም። ችግር የለም። ቅድም ስለታየ በቪዲዮ በቂ ነው እሱ እና የቻሉትን ያክል ይረዳሉ። ኢንሻአላህ መርዳት የምትችሉ ሰዎች ጀዛኩሙላህ ኸይር። አላህ ይጠብቃችሁ ሁላችሁንም ባላችሁበት ሚዩት አድርጌ እቀመጣለሁ ኢንሻአላህ። ጀዛኩሙላህ ኸይር። አላህ ሀያትክን አላህ ያቆይልን። ወላሂ አላህ ይጠብቅህ፣ ረጅም ሀያት ወፍቆህ ከዚህ በላይ ዒልም እንድታስተምር ከዚህ በላይ እውቀቱን አላህ ይወፍቅህ። አላህ በቀልብዬ የሞላውን ዒልም ሞልቶ እስኪፈስ ድረስ ረብል ዓለሚን አይንናሱንም አፈናሱንም ይዞ ሀያትክን አስረዝሞ በአፍያ በተምኪን አላህ ያቆይልን። ጀዛኩሙላህ ኸይር። አላህ ሌሎቹንም አላህ ይጠብቅልን። የታሙትንም አላህ ያሽርልን። የተቸገሩትንም ችግራቸውን አላህ ያስወግድልን። የተጨነቀውንም አላህ ይፈርጅልኝ። በውጭም በሀገር ውስጥም ያሉ እህት ወንድሞቻችን ደግሞ ሐጃ ያለው ደግሞ በሙሉ ሐጃችሁን አላህ ይከምልልኝ። አላህ ይጠብቃችሁ። ጀዛኩሙላህ ኸይር። መርሐባ ሽኩራን። እሺ አቡከር ጥያቄ ምንድነው? ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ለአላህ ብዬ እወድሃለሁ። አላህ ይጠብቅህ። ሁለት ባልና ሚስቶች ሲጋቡ እሷ መህሬ ትንሽ ገንዘብና ሐጅ ነው ብላ ነበርና ሲፋቱ ለ3 ዓመት ምናምን ኖረዋል። ሲፋቱ በሰላም ነው የተፋቱት። ያው በእሷ ፍቺ ጥያቄ መሰረት ገንዘቡን መልሶላታል። ነገር ግን ሐጁ እንዴት ነው የሚሆነው? ኦልሬዲ ተለያይተዋል፣ ቆይተዋል። ከተለያዩ 1-2 ዓመት ሆናቸዋል።
ሐጁ እሷ አውፍ ብላለች ሐጁን። ነገር ግን ባለቤቷ ላይ ምን አይነት ግዴታ አለባት? ይሄ ነው ጥያቄ። ይሻላል ጀዛከላሁ ኸይር። እያኩም አውፍ ካለች በቃ ምንም የለበት ኢላ ያዕፉን ብሏል አላህ። አውፍ ካላሉላችሁ በስተቀር ነው ያለው። ስለዚህ አውፍ ካለች እርሷ ምንም የለበትም፣ በእርሱ ላይ ምንም የለበትም። እሺ ጀዛከላሁ እያኩም። ሰላም አለይኩም። አለይኩም ሰላም ወራህመቱላህ። እሺ ይቅርታ ተመለስኩብህ። ያው በቅድሙ ጉዳይ የተያያዘ ነው ጥያቄ እና እንትን ነው አሁን ስለ ትዳር ማለት ነው። ቅድም ጠይቄ ነበርና ልጅቷ ያለችው አረብ ሀገር ነው፣ እዚህ ነች ያለችው ብያለሁ። እና አሁን በቃዲ በኩል ውክልና ሰጣ ምናምን ኒካ ስራ መኖር ከፈለገች ቃዲው መጀመሪያ ያለባትን ኒካ ለማውረድ እዛ መሄዱ አይቀርምና አሁን እዚህ ባለችበት ቦታ ይሆናል ወይ? አሁን እዛ ከሄደች የትም የምትኖረው ቦታ የላትም፣ የምትገባበት ቤተሰቦቿ እዛ ከሄደች ግዴታ ይሆናል። እሺ ወንድም ይሆናል። በአካባቢ የሚገኝ ኒካ በማንተን ሸሪዓ ፍርድ ቤት እዛ ሄዳ ያን ኒካ እንዲያወርድላት ማድረግ ትችላለች። ችግር የለውም። እዚህ አረብ ሀገር ትችላለች ማለት ነው። እሺ ሁለተኛ ጥያቄ ነበር። ሁለተኛ ጥያቄ በእኔ ጉዳይ ነውና እኔ ከሀገር ከወጣሁ እዚሁ እኔም አረብ ሀገር ነው እዚህ ነው የምሰራውና እኔ የምሰራው ስራ ትንሽ ደሞዙ ትንሽ ነው እና ፋሚሊ መርዳት ምናምን ፈልጋለሁና ለፋሚሊ የምልከው ወይም ምረዳቸው ትንሽ ብር ነው እና የሆነ ትምህርት ጀምሬ የተወሰነ ወራቶች ይፈጅብኛል ያ ትምህርት ማለት ነው። ያ ትምህርት ከተሳክቶልኝ እኔ ያን ትምህርት ከጨረስኩ ደግሞ ትንሽ ደሞዜም ከፍ የሚል ስራ ስለሚይዝ ቤተሰቦቼ ደግሞ ይሄን ትምህርት እንድማር አይፈልጉም፣ እነሱን እንዳግዝ ነው የሚፈልጉትና እኔ ዝም ብዬ በቃ ቤተሰቦቼ ሳይፈቅዱልኝ እሺ ሳይሉኝ ደሞዝ ምናምን ያን ትምህርት እስከምጨርስ ድረስ ለነሱ መላክ አልችልም። ያኔ ደግሞ አባትና እናቴ ትንሽ ሊቀየሙብኝ ወይም ሊያዝኑብኝ ይችላሉ። ያ ነገር እንዴት ይታያል ነው? እሺ አስረዳቸው አንተ ቀስ ብለህ። አሁን ላይ ረዶ ይችላል። ቀስ ብለህ አንተ ደጋግማ ይሄን ነገር አሳምናቸው፣ አስረዳቸው እና ሙሉ በሙሉ ባትረዳቸው ችግር ላይ የሚወድቅ ከሆነ እንደዚያ መሆን የለበትም። በቻልከው አቅም አብቃቅተህ ደግሞ እነርሱን ለመርዳት ሞክር። እያብቃቃህ በቻልከው አቅም ከአንተ የሆነ የተወሰነ ነገር እየቀነስክ ምናልባት በቀን 3 ጊዜ የምትበላ ከሆነ የአንዱን ጊዜህን ለእነርሱ ተወው። እንደምንም እያብቃቃ ህይወትህን እንትን እያልክ በተቻለ አቅም እየረዳሃቸው ለቀጣይ ደግሞ የተሻለ እንድረዳቸው ይህን ትምህርት መውሰድ አለብኝ ብለህ አሳምናቸው፣ አስረዳቸውና በዚያ መንገድ አድርግ። አላህ ደግሞ ያግዝሃል። አላህ ከጎን ይሆናል ኢንሻአላህ። አብሽር እሱ አንተ ልግባ። እሺ ያ እንዳልኩ እኔ እዚህ ሚኒሶታ ነው የምኖረው። አንዳንድ ጊዜ ዲሊቨሪ እሰራለሁ ማለት ነው። ዲሊቨሪ በመሰራበት ጊዜ እቃው የታሸገ ነው። ያ የታሸገ እቃ ምን እንደሆነ አላውቅም። እኔ አንድ ቀን አላህ ይቅር ይበለኝ ግሮሰሪ ከአማዞን እቃ ጫንኩና ከጫንኩ በኋላ ለካ ሌላ አንድ እቃ አለች። አንዱ እቃ ከግሮሰሪ ነው የሚወሰደው ማለት ነው። አላወኩም። መጀመሪያ ሄድኩኝ አንሳልኝ ስለው ማንሳት አልችልም ማለት ሰውየው። ሄድኩኝ ጭኜ አደረስኩኝ። አልኮል ነው ማለት ነው። እኔ በትክክል የማውቀው ያንን ነው። ግን ከዛ በኋላ እቃው የታሸገ ነው። ምን እንዳለ ውስጡ አላውቅም። ሰውየው ምርጫ የለውም አለ። እናንተ እዚህ አግሪመንት ስትገቡ ስራውን የአልኮል ነው ምጭነው ሌላ ነው ምጭነው ሳይሆን ድርጅቱ ፓክ ያደረገውን የታሸገውን ነገር አንስታችሁ ነው የምታደርሱት ተብሏል። ይሄ ነገር እንዴት ነው የሚታየው? ግን እኔ በቀጥታ ያወቁት ያችን ብቻ ነው። ከዛ በኋላ ብዙ ጊዜ እሰራለሁ። ምን እንዳለው አላውቅም። እሺ በውስጡ የምትጭኑት ነገር ላይ የምታደርሱት ነገር ላይ አስካሪ መጠጥ ወይም የተከለከሉ ነገራቶች የሚኖሩ ከሆነ ያንን መስራት አይቻልም። ነገር ግን እዚያ ስራ ውስጥ ገባችሁ ምን እንደሚጫን አታውቁም። እስካላወቃችሁ ድረስ ምን እንደሆነ በዚያ ነገር ላይ ከጊዜ በኋላ ብታውቅ አስካሪ መጠጥ እንደጫን እሱን እንደ ወንጀል አይታይም። ለምሳሌ የታሸገ ነገር ነው ይሄን ውሰድልኝ የተባልክ አንተ ምን እንዳለ እዚያ ውስጥ አላወቅም። ወሰድክና አደረስክ። ካደረስክ በኋላ ግን አስካሪ መጠጥ እኮ ነበር የወሰድከው ቢሉህ ይሄ ሳታውቅ ስለሆነ እንደ ወንጀል አይቆጠርም። እያወቅህ ብትሰራ ነው። እሺ
ባላወኩት ነገር ያው ግን ከካምፓኒው ያ ነገር ሊወጣ ይችላል። ወላሁ አለም እስካላወኩ ታሽጎ ከተሰጠኝ እንትን የለውም ማለት ነው። ያው እንደዚህ አይነት ነገር እንደሚሰራ ካወቅ አትስራ። እዚያ ቦታ ላይ አስካሪ መጠጥ እንደሚወሰድበት ከታወቀ የተከለከሉ ነገራቶችን እንደምትወስዱ ከታወቀ በእርግጠኝነት እዚያ አስተካቶ መስራት አይቻልም። እሺ ጀዛከላሽ እሷን ከስሮኛ አዳምጣ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ ጨርስና ቁርአን እንቀራለን ኢንሻአላህ። ሰላም አለይኩም። አለይኩም ሰላም። ቁርአን መክሉቅ አይደለም ኻሊቅም አይደለም የአላህ ባህሪ ነው ተብሎ ሲነገር ሰምቻለሁና አዑዙ ቢከሊማቲላሂ ታማት የሚለው መጠበቂያ ቃል በአላህ ቃል እየተጠበቅን ነው ወይ ከዚህ ጋር ይጋጭም ወይ? ይሄ እንድታብራራልኝ ነበር። አዑዙ ተጠበቃለሁ ቢከሊማቲላሂ ታማ ሙሉ በሆነችው በአላህ ሱብሓነሁ ወተዓላ ንግግር ማለት ነው። ያ እሷ ሕርዝ ነች በአላህ ሱብሓነሁ ወተዓላ በእርሱ ምክንያት ይጠብቃል ለማለት ነው። እርሱ አላህ ሱብሓነሁ ወተዓላ ነው ጠባቂው። ፈላሁ ኸይሩን ሐፊዛ ከጠባቂዎች ሁሉ በላጩ አላህ ሱብሓነሁ ወተዓላ ነው። ግን ያንን በምትቀራ ጊዜ አላህ ሱብሓነሁ ወተዓላ ይጠብቅሃል ነው መልእክቱ። ይጠብቅሃል፣ ጠባቂው አላህ ሱብሓነሁ ወተዓላ ነው። ሰበቡ ምንድን ነው ከተባለ እንድትጠበቅ እርሱ ያወረደውን ቃል በእንትን በማለት በዚያ በማንበብህና በእርሱ ሰበብ በመያዝህ ነው። የሚጠብቀው አላህ ሱብሓነሁ ወተዓላ ነው ባጭሩ። እዚያ ላይ ፈጣሪ ፍጡር መሆኑን የሚገልጽ አይደለም እርሱ። ሌላ ደግሞ ያለኝ አንድ ጥያቄ ነቢያችን ሰለላሁ ዐለይሂ ወሰለም ላይ ሰለዋትን የምናወርድበት ምክንያት ማለት እንዴት ነው? እሳቸው በህይወትም የሉም አንድ፣ ሁለተኛ ደግሞ ጀነትም ቃል ተገብቶላቸዋልና አላህ በእሳቸው ላይ የእሱን ሰላምና እዝነቱን እንዲያወርድ የምንጠይቀው እንዴት ነው? እዚህ ላይ ማብራሪያ ብትሰጠን። ለእርሳቸው ሲባል ሳይሆን ለእኛ ሲባል ነው። ይህንንም ሐዲሱ ላይ ተናግረዋል። እኛ ሶላት አወረድን አላወረድን እርሳቸውን ምንም እንትን የሚላቸው ነገር የለም፣ ደረጃቸውን የሚቀንስባቸው ነገር የለም። ይልቁንስ እኛ ትልቅ ምንዳን እናጣለን ባናወርድ፣ ብናወርድ ደግሞ ትልቅ ምንዳን እናገኛለን። ሐዲሱ ላይ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? إن من أفضل أيامكم عند الله يوم الجمعة فيه خلق آدم وفيه أدخل إلى الجنة وفيه بطل الأرض ولا تقوم الساعة إلا في يوم الجمعة فإذا كان يوم الجمعة وليلة الجمعة فأكثروا علي من الصلاة فيه فإنه من صلى علي صلاة واحدة صلى الله عليه بها عشرة ከቀናቶች ሁሉ በላጭ ቀን ከአላህ ዘንድ ጁምዓ ቀን ነው አሉ። አደም የተፈጠረው በጁምዓ ቀን ነው። አደም ጀነት እንዲገባ የተደረገው በጁምዓ ቀን ነው። አደም ከጀነት ወደ ምድር እንዲወርድ የተደረገው በጁምዓ ቀን ነው። ይቺ ዓለም የምትፈጽመውን በጁምዓ ቀን ነው ካሉ በኋላ የጁምዓ ቀንና የጀምዓ ሌሊት በሚሆኑ ጊዜ በእኔ ላይ አብዝታችሁ ሶላትን አውርዱ። በእኔ ላይ አንዲትን ሶላት ላወረደ ሰው አላህ በእርሱ ላይ 10 ሶላትን ያወርድለታልና አሉ። ስለዚህ አላህ በእኛ ላይ ሶላትን እንዲያወርድ ስንል ነው 10 ጊዜ ሶላትን ያወርድልናል። እኛ ደግሞ በዛ ተጠቃሚዎች እንሆናለን። ስለዚህ በእርሳቸው ላይ ሶላት ስናወርድ ተጠቃሚዎቹ ማን ናቸው? እኛ ነን። እኛ ብናወርድም ባናወርድም አላህ ደረጃቸውን ተናግሯል። ገብታችኋል? ከሁሉም ሰው በላይ ከፍ ያለ ደረጃ የሚሰጣቸው እርሳቸው ናቸው። ነገ የትንሣኤ ቀን አሳየ በዓሰከ ረቡከ መቃመ መሕሙዳ ይላል አላህ። የምትመሰገንበትንም ስፍራ ላስነሳህ ቃል ገብቼልሃለሁ ብሏቸዋል። ነገር ግን ሰዎች ሶላት ሲያወርዱ ተጠቃሚዎቹ ሰዎች ናቸው። በዚያ ላይ 10 ጊዜ አላህ ሱብሓነሁ ወተዓላ ውዳሴ ያገኛሉ። ሶላት ባያወርዱ ደግሞ ያንን ምንዳ የሚያጡት እርሳቸው ሰዎች ናቸው። ገብቷል? አዎ ሹክራን። ሌላ ግን አንድ የመጨረሻ ጥያቄ አላህ ነው ወይስ ቁርአን ነው? ከሪም ነው ወይስ ሁለቱም ናቸው የሚል ብቻ ነው ያለኝ። የመጨረሻ ነው። አመሰግናለሁ። ከሪም የሚለው ለሁሉም ይውላል። ከሪም ለሰዎችም ራሱ ይውላል። ቸር ነው። አንዳንድ ሰው ቸር ሰው አላለ። ቁርአን ልክ እንዲሁ ቸር ተብሎ ይገለጻል። ኢነሁ ለቁርአን ከሪም ተብሎ ይገለጻል። አላህ ስብሐነሁ ወተዓላ አልከሪም ነው። እርሱ የእርሱ ከሪምነቱ ማንኛውም መልካም ነገር ከእርሱ ስለሚገኝ ነው። ቁርአን ከሪም የተባለበት ምክንያት በእርሱ አማካኝነት ከአላህ ዘንድ መልካምን ነገር ስለሚገኝበት ነው። መንፈሳዊ ሕይወትን የሚሰጥ ስለሆነ እርሱ ቅኑን መንገድ ያሳየ ስለሆነ ከዚያ አንጻር ነው። እሺ ልጆች ቁርአን እንቀራለን። አሁን ደግሞ
ከመንሱር አንቀ ጥያቄ አለኝ። እሺ ጥያቄሽ ምንድን ነው? ጥያቄ ፈቷም ጠይቅስ ስለ ባልተቤቴ ነው። እሺ ባልተቤቴ ተይዞ ኢትዮጵያ ነው ያለው። 4 ዓመታችን ተተራራቀ። እሺ አሁን ላይ እሱ የራያ ቆቦ ልጅ አግብቶ አንዱ ልጅ ወልዷል እኔን ሳይፈታ። እሺ ቤተሰቦቹ አሁን ላይ ነው የሰሙት ማለት ነው። ልጅቷን ወደ አገልልክ ስትል ሲጨንቅ ይሁን አላውቅም አሳውቆ ሄደው ልጅቱን አይተው መጡ አሉኝ። የሱን ማለት ነው የራያ ቆቦ ሄደው አሁን ላይ እኔ ፍታይ ስለው እኔ መፍታት አይፈልግም። ለውጭ ሰው ያለው ፈትቻታለሁ ብሎ ነው ያወራው። አስጨርሽ እህት ቶሎ በይ። እና አሁን እንዴት ነው የማያደርገው? ማለት ተተለያየን፣ እዚህ ተጣልተን ነው የተለያየ ነው። እስር ቤት ብሩነሽ ብር ካላክሽልኝ አለኝ። አልክም አልኩት። በዛ ነው የተነሳ ነው የተጣላ ነው እኮ። ጥያቄው ምንድን ነው? ናፈቀኝ ጥያቄው። ጥያቄው እያልኩ ያለሁት የሁለት ልጆች እናት ነኝ እኔ። እሱ ተያዘነ ወልጄ ተያዘ። ከዛን እስር ቤት ሆኖ ብር ላኪልኝ አለኝ። ልጅ ይዤ 11 ወሩ ሙሉ አረብ ቤት ሰርቼ በ5 ሪያል ልጄን አሳድጌ ኢትዮጵያ ላኩት። ከዛን መልሶ በባህር መጣ። ሲደውልልኝ አንተ ለኔ የምትገባ ልጅ አይደለህም አልኩት። ከዛን አራሱኜ በጩቤ ያስፈራርቶኛል። 40 ቀን ሳይሞላኝ በጩቤ ያስፈራራኝ። በዛ ምክንያት ከሱ መራቅ ፈለኩኝ። ከዛን መልሶ ሲመጣ ደግሞ አሁን መልሶ ተይዞ ሄደ ኢትዮጵያ። የራያ ልጅ አግብቶ ቤተሰብ ሳያሳውቅ ሚስትን ፈተው ነው ወይ ሲሉት ዙሪያ ያሉት ሰዎች አይ ሚስቴን ፈትቻታለሁ ብሎ ነው ያለው። እናትና አባቱ በሰዓቱ አልሰሙም። አሁን ላይ ግን ህፃኗ ወደ ሀገር ልትገባ ስትል በዲህ ልጄ ነኝ ስትለው ሚስቱ የጨነቀው ጊዜ ይሆን አላቅም። እናትና አባቱን አሳውቆ አገር አሁን እነሱ ወደ ራያ ቆቦ ልጁን አይተውለት ተመለሱ። አዩ ፈትቼሻለሁ ብሎ አውርቷል ለሰዎች። ስለዚህ ሊካ ይወርዳል አይወርድም ነው አይደል ጥያቄው? አይዋ ጥያቄ ይሄ ነው። በቃሽ። በትክክል እርግጠኛ ነሽ ይሄን ቃል እንዳወራ ወይንስ ዝም ብላ የሆነች ሴት ነግራሽ ነው? ለእህቱ ነው ያወራው። እህቱም እንዲካውን አውርጃለሁ ብሎ ነው የተናገረው። ለእህቱም ለአክስቱም ልጅም ለእህቱም በፈጣሪ ስም አንድ እህት መረጋጋት አዳምጪ። በቃ በእርግጠኝነት ፈትቻታለሁ ወይንም ኒካህን አውርጃለሁ ብሎ ተናግሮ ከሆነ ኒካሁ ይወርዳል። خلاص እሺ ኒካሁ ይወርዳል። إذا تحدث الشخص يعني لشخص ما بأنه طلق زوجته فقد وقع الطلاق። አንድ ባል ለማንም ሄዶ ሊሆን ይችላል ሚስቴን እኮ ፈትቻታለሁ ብሎ ከተናገረ ኒካሁ ይወርዳል። እሷንም እንደዛ አሳምኗት ነው የሚሉኝ። አሁን እሷንም አሳምኗት ነው ያገባት። ልጅ እንዳለኝ ይታጣቅ ስለሷ በኋላ እናወራለን። አሁን አንቺ ኒካህ እንደዛ ብሎ ከሆነ ሰውዬ ይወርዳል ኒካህ። እሺ እሺ በቃ ችግር የለም። ሰላም አለይኩም። እሺ ከላይ ያለሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ለአንተ ይሁን ወንድሜ። እሺ ሰላም ላንቺ ይሁን። ጥያቄ አለሽ? ጥያቄ እየተናገርክ ያለውን ነገር አላወኩም። ብቻ ከመጽሐፍ ቅዱስ ጥያቄ ነበረኝ። ያ ግን በዚህ ነገር ላይ ማየት ነው ብናገርም ችግር የለም ነው ይቻላል። ችግር የለም ጠይቂ። እሺ ኢየሱስ ያድናል ወይስ አያድንም? እሺ ኢየሱስ በራሱ አያድንም፣ ማዳን ይፈልጋል። እንዳውም ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አድነኝ እያለ አምላኩን ይለምናል። አድነኝ አባት ሆይ ፈቃድህ ቢሆን ከዚች ከጽዋ አድነኝ እያለ ይናገራል። አድነኝ ብሎ የሚጠይቅ አካል በራሱ ሊያድን አይችልም፣ ግን የማዳንን ስልጣን አምላክ ሰጥቶታል። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም ለእስራኤል ሰዎች መድኃኒት ይሆን ዘንድ ይህን ኢየሱስ ክርስቶስን አመጣው እያለ ይናገራል። መድኃኒት እንዲሆን ያደረገው አምላኩ ነው። በራሱ የማዳን ስልጣን የለው፣ ግን አምላኩ ያንን ሰጠው። ያ ነው። ኦኬ ግን በእኔም ኢማኑ በአባቴም ኢማኑ ያለ ለምንድን ነው? ዮሐንስ 14:1 ላይ ጀምሮ በእኔም ኢማኑ እኔም ተመልሼ እመጣለሁ ወደ እኔም ይወስዳችኋለሁ
ብሎ ተናግሯል። ዮሐንስ 14:1 ላይ እንደዚህ ይላል፣ ልባችሁ አይታወክ፣ በእግዚአብሔርም እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኳችሁ ነበር። ስፍራ ላይ አዘጋጅላችሁ ዘንድ እሄዳለሁና፣ ሄጄም ስፍራ ባዘጋጀውበት እኔ ባለሁበት እናንተ ደግሞ እንድትኖሩ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ያለው ለምንድን ነው ታዲያ? አሜን ነው፣ ትክክል። እሱም ብሏል ኢየሱስ ክርስቶስ፣ ትክክል ነው። እዚህ ጋር በእኔም እመኑ በእግዚአብሔርም እመኑ ሲል ጊዜ ምን ማለት ነው ከተባለ በእግዚአብሔር እመኑ ማለት እርሱ አንድና ብቸኛው እውነተኛ አምላክ እንደሆነ ማመን። ይሄን ያለው ኢየሱስ ክርስቶስ ነው። እንዲሁም በኢየሱስ ክርስቶስ ማመን ሲባል ኢየሱስ ክርስቶስ የአምላክ መልእክተኛ መሆኑን ማመን ነው እንጂ አምላክ እንደሆነ ማመን አይደለም። ይሄን ያለው ማን ነው? ኢየሱስ። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ወደ ሰማይ ከፍ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ይሻርላ። ስለዚህ አምላክ አንድና ብቸኛ እውነተኛ አምላክ አብ እንደሆነ ከተናገረ በኋላ ኢየሱስ ራሱን መልእክተኛ ብሎ ገለጸ። ስለዚህ ያ ነው። ስለዚህ እዚህ ላይ ብቻ ሳይሆን መጽሐፍ ቅዱስ ላይ ምን ይላል? በእግዚአብሔር እመኑ በነቢያቱም እመኑ ይላል። ስለዚህ ነቢያት አምላክ ናቸው ማለት ነው አይደለም። በእግዚአብሔር እመኑ በነቢያቱም እመኑ የሚለውን ጥቅስ አይተሸዋል አይደለ? አጃቦች እንደዛ ይላል መጽሐፍ ቅዱስ። እና በእግዚአብሔር ማመን በነቢያት ማመን ሲባል እግዚአብሔር እንደ አምላክነቱን ማመን፣ ነቢያቶችን እንደ ነቢይ ማመን ነው። ክርስቶስም ልክ እንዲሁ መልእክተኛ እንደሆነ አንዱ አምላክ አብ ብቻውን አምላክ እንደሆነ ተናግሯል። ያ ነው። አሁን በስፍራን አዘጋጅላቸዋለሁ ወደዚያ መወስዳቸዋለሁ ሲል ጊዜ ክርስቶስ ያንን ከራሱ የሚሰጠው አይደለም፣ አብ ነው ያንን የሚሰጣቸው። ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 20 ቁጥር 20 ላይ ሲናገር ሴትዮዋ የዘብዴዎስ ልጆችን እናት ታውቂያታለሽ አይደል? ያቺ የዘብዴዎስ ልጆች እናት ሁለት ልጆቿን ይዛ መጥታ ወደ ኢየሱስ ክርስቶስ ጋር ኢየሱስ ሆይ እነዚህ ሁለቱ ልጆችን በመንግስትህ እንዲቀመጡልኝ፣ አንዱ በቀኝ አንዱ በግራህ እንዲቀመጡልኝ አድርግልኝ አለችው። ታዲያ ኢየሱስ ምን አላት? ይሄን እኔ የምሰጠው አይደለሁም፣ ታዲያስ ይህ አብ ላዘጋጀላቸው የተዘጋጀ ነው አለ። ስለዚህ ያ በሰማይ ላይ መኖር የሚባለውን ነገር መንግስተ ሰማያትን ክርስቶስ የሚሰጠው ነገር አይደለም፣ እኔ የምሰጥ አይደለሁም፣ ነገር ግን አብ ላዘጋጀላቸው ነው የተዘጋጀው ብሎ ተናገረ። ገብቶሻል? ስለዚህ ክርስቶስ ከአብ በተሰጠው ስልጣን መሰረት ሂዶ በሰማይ ያዘጋጅላቸዋል፣ ችግር የለውም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነገ የትንሣኤ ቀን እኔ እናንተን እያያዝኩኝ ወደ ገነት የማስገባችሁ እኔ ነኝ ብለው ተናግረዋል። አምላክ ያዘጋጃል ገነትን፣ ነቢያቶች ደግሞ ትውልዶቻቸውን አምላክ ባዘጋጀው ገነት ውስጥ እየወሰዱ ያስገቧቸዋል፣ ችግር የለውም። አይፈርልም። ያ እሺ፣ እግዚአብሔር ይባርክ። ግን እሺ ኢየሱስ ክርስቶስ እንዲህ አለ አንድ ጊዜ ያንተም ነበሩ ለእኔም ሰጣሃቸው፣ ያንተም ነበሩ ለእኔም ሰጣሃቸው ብሎ እንዴት ተናገረ ታዲያ? ማለት ያንተም ነበሩ ለእኔም ሰጣቸው፣ የኔ የሆነ ሁሉ ያንተ ነው፣ ያንተም የሆነ ሁሉ የኔ ነው ብሎ ለምን ተናገረታል? እኛን አሳልፎ ሰጥቷል ማለት ነው። እግዚአብሔር ለኢየሱስ ክርስቶስ እኛን አሳልፎ ሰጥቷል ማለት ነው። እንግዲህ ወደ ገዛ ወገኖቹ መጣ ይላል። እነዚያን ሐዋርያቶችን አምላክ ነው የሰጠው። የአምላክ ነበሩ ለእርሱ ሰጠው ማለት ከአምላክ ናቸው። ከዚያ በኋላ አይሁዲዎች በጥፋት እንዳይነጥቋቸው ዘንድ ደግሞ ለክርስቶስ ሰጠው፣ እርሱ እንዲጠብቃቸው አደረገ። በምኑ? በትምህርቱ ማለት ነው። የሰጠኸኝን ቃል ሰጥቻቸዋለሁ፣ ቃልህንም ጠብቀዋል ይላል አይደለ ሐዋርያቶቹ። ስለዚህ በዚያ ነው የክርስቶስ የሆኑት፣ በትምህርቱ ስለተከተሉ ነው። ክርስቶስን ትምህርቱን ባይከተሉ የእርሱ አይደሉም። እናንተ ግን ከበጎቼ ስላልሆናችሁ ይላቸዋል አይሁዶችን አይደለ? ቃሌን ልትሰሙ አትችሉም ይላቸው። በጎቼ ግን ድምፄን ይሰማሉ ይከተሉኝማል አለ። ስለዚህ የእርሱ የተባሉበት ምክንያት የክርስቶስን ትምህርት በመከተላቸው ነው። ያ ነው የአንተ ናቸው ሲል አብን አብ የፈጠራቸው ናቸው። የእኔ ሆኑ ሲል ደግሞ ኢየሱስ ክርስቶስ እኔ የፈጠርኳቸው ናቸው እያለ ሳይሆን ክርስቶስ ያስተማረውን ትምህርት ስለተከተሉ ነው። በጎቼ ድምፅን ይሰማሉ ይከተሉኝማል አለ። እርሱን መከተላቸው ነው የእርሱ ያሰኛቸው እንጂ እርሱ ስለፈጠራቸው የሚል ግንዛቤ አይደለም። ገብቶሻል? እንደዚያ ለማለት ነው። እግዚአብሔር ይባርክ። እና ይቅርታ አድርገን ጥያቄ አበዛሁት መሰለን መረዳት ፈልጌ ነው። እኔና አብ አንድ ነን ያለው እስኪ ይሄ ቦታ ነው ትንሽ እኔና አብ አንድ ነን። እኔና አብ አንድ ነን ሲል ኢየሱስ ክርስቶስ እንዴት ከእግዚአብሔር ጋር እኩል ሊሆን እንዴት ቻለ? እኔና አብ አንድ ነን ብሎ ተናግሯል አይደል?
ይሄ ነገር እስቲ በጣም ጥሩ። አሁን እዚህ ቦታ ላይ እኔና አብ አንድ ነን ሲል ምንድነው የተረዳቸው እሷ እንዲሁም ሁሉም ክርስቲያን የሚረዳው ከእግዚአብሔር ጋር እኩል መሆኑን ነው። ቦታቸዋል እኩልነት እንዳልሆነ እዚያው ወርደው ኢየሱስ ክርስቶስ ተናግሯል በመጀመሪያ። ከዚያ በኋላ ታዲያ አንድ ነን ሲል ከምን አንጻር ነው የሚለውን ደግሞ እዚያው ላይ እናያለን። እኩል ስለሆኑ ነው እንዳንል ክርስቶስ እኔና አብ እኩል አይደለም ይበልጠኛል ብሎ ቃል በቃል ተናግሯል። ኢየሱስ ክርስቶስ ሲናገር ምን አለ? እዚያው ላይ ወረድ ብሎ የተሾ ከሆነ ብትወዱኝስ አብ ከእኔ ይበልጣል ብሏል አይደል? አጃውሽ አየሽ፣ ይበልጠዋል፣ እኩል አይደሉም። እኩል የሆኑ ነገራቶች ይበላለጣሉ ሊባል አይችልም። ስለዚህ እንደማይበላለጡ ያው እየተናገረ ነው። ማን ነው ይቅርታ፣ እንደሚበላለጡ። ስለዚህ እኩልነት አይደለም ማለት ነው። እዚያ ቦታ ላይ እኔና አብ አንድ ነን ሲል ታዲያ አንድነቱ ከምን አንጻር ነው ከተባለ አይ በመለኮት ነው ብለንስ እንደው ያስኬደናል። በመለኮት እኩል ስለሆኑ ነው ይላሉ ክርስቲያኖች። አብና ወልድ አይደለም፣ በመለኮት እኩል እንዳልሆኑም ኢየሱስ ክርስቶስ አብ አምላኩ እንደሆነ ተናግሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ ይላል። ኤፌሶን ምዕራፍ 1 ቁጥር 3፣ ኤፌሶን ምዕራፍ 1 ቁጥር 17 ላይ የኢየሱስ ክርስቶስ አምላክ ይባረክ ይላል። ልክ እንዲሁ እንደናንተ እምነት በመስቀል ላይ አምላኬ አምላኬ ሆይ ስለምን ተውከኝ እያለ ይናገራል። ስለዚህ አምላክ እንዳለ አብ አምላኩ እንደሆነ ከተናገረ በመለኮት እኩል እንዳልሆኑ እየተናገረ ነው ክርስቶስ። ሌላኛው በመለኮታዊ ባህሪያቶች እውቀት ለምሳሌ መለኮታዊ ባህሪ ነው። በዚህ እኩል ናቸው ልንል እንችላለን? ላ አንችልም። ስለዚያች ቀንና ስለዚያች ሰዓት ግን የሰማይ መላእክቶችም ልጅም ቢሆን ከአብ በቀር ማንም አያውቅም አለ ኢየሱስ። አየሽ፣ አብ ብቻ ነው የሚያውቀው ካለ በመለኮታዊ እውቀት ራሱ በእውቀት እኩል እንዳልሆኑ ነው። እውቀት ደግሞ መለኮታዊ ባህሪ ነው። ስለዚህ መለኮታዊ እኩልነትን ወይንም አንድነትን እያወራ አይደለም። ታዲያ ከምን አንጻር ነው? እንደዚያ ከሆነ ከምን አንጻር ነው አንድ ነን ሲል ኢየሱስ ክርስቶስ እኔና አብ አንድ ነን ሲል ከተባለ እዚያው አውዱ ላይ ይናገራል። አይተሽ ከሆነ ኢየሱስ ክርስቶስ ከላይ ምን ይላል? እነዚህን ሐዋርያቶችን እኔ እጠብቃቸዋለሁ ከእጄ ማንም አይነጥቃቸውም ማለት። ልክ እንዲሁ ደግሞ አባቴም ይጠብቃቸዋል ከእርሱም እጅ ማንም አይነጥቃቸውም፣ እኔና አብ አንድ ነንና አለ። ስለዚህ ሐዋርያቶችን ወደ ጥፋት እንዳይሄዱ ከመጠበቅ አንጻር ነው አንድ ነን እያለ እየተናገረ ያለው ኢየሱስ። አብ ይጠብቃቸዋል አምላካቸው ስለሆነ፣ ክርስቶስ ደግሞ የአብን ትምህርት ይዞ ስለመጣ ያን ሲከተሉ ጊዜ በትምህርቱ ይጠብቃቸዋል። ገብቶሻል? አንድነቱ ከዚህ አንጻር ነው። ቆይ ላሳይሽ አንድ ጊዜ ዮሐንስ 10:30 ነው እንመልከተው። ላሳይሽ፣ እዚያው ላይ ይናገራል። እኔ ከፍትላለሁ። እኔም ከፍቻለሁ፣ ከፈለክ እኔም ከፍቻለሁ። ግን ኢየሱስ ክርስቶስ እኔና አብ አንድ ነን ስላለኝ ያለበትን ከላይ ላሳይሽ። የማይችለው ከሆነ እንዴት ተናገረ? ይሄን እኮ እናሳይሽ። ያውና ከፋዳው ምን ይላል ኢየሱስ ክርስቶስ መሰለሽ? በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማል አለ። ማን ነው በጎቼ እያለ ያለው? ተከታዮችን ሐዋርያቶችን ነው። እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄ ማንም አይነጥቃቸውም አለ። አሁን በደንብ አስተውይ። ከእጄ ማንም አይነጥቃቸውም። የሰጠኝ አባቴ ከሁሉ ይበልጣል ካለ በኋላ ከአባቴም እጅ ሊነጥቃቸው ማንም አይችልም አለ። አሁን ተመሳሳይ አንድ የሆኑ ነገራቶችን አንስተዋል ክርስቶስ በእርሱና በአብ መካከል ያለ አንድነት። እርሱም ምንድን ነው? ሐዋርያቶችን ስለመጠበቅ ከእኔ እጅ ማንም አይነጥቃቸውም ከአባቴም እጅ ማንም አይነጥቃቸውም ካለ በኋላ ምን አለ? እኔና አብ አንድ ነንና አለ። ስለዚህ አንድነታቸው ምንድነው? ሐዋርያቶችን በመጠበቅ ላይ ነው። ክርስቶስን በምንድነው የሚጠብቃቸው ከተባለ የእርሱን ትምህርት እርሱን ስለተከተሉ ነው። ገብቶሻል? ያ ነው የእርሱን ትምህርት እንደተከተሉ እንደሆነ ከላይ እንትን ይልሻል። አንዴ ወደ ላይ ከፍ አድርገው 27ን ያው በጎቼ ድምፄን ይሰማሉ። ያ ማለት ድምፄን ሲል ምን ማለት ነው? ጩኸት ለማለት አይደለም፣ ትምህርቴን ለማለት ነው። ገብቶሻል አይደለ? ትምህርቱን ስለሚሰሙ የእርሱ በዚያ በትምህርቱ ይጠበቃሉ ማለት ነው። እኔና አብ አንድ ነን ሲል ጊዜ ክርስቶስ ስለዚህ ሐዋርያቶችን ስለመጠበቅ እየተናገረ እንጂ ስለ መለኮት እየተናገረ አይደለም። የዘላለም ሕይወት እሰጣቸዋለሁ ሲል ክርስቶስ ምን ማለት ነው ከተባለ የዘላለም ሕይወት ማለት ትምህርቱ ነው፣ ሌላ አይደለም። የምትሰሙትም ትምህርት እርሱ የዘላለም ሕይወት ነው ይላል ክርስቶስ ሲናገር።
ልክ እንዲሁ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ፣ እንዲሁም የላከውን ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ የዘላለማዊ ሕይወት ማለት እውቀት ነው፣ ትምህርት ነው። እሺ እግዚአብሔር ይባርክ። ሰማይና ምድር ከሚፈጠሩ በፊት ኢየሱስ ክርስቶስ በሰማይ ላይ አለ ወይ የለም? በአምላክ እውቀት ስር ነበረ። ሁላችንም በአምላክ እውቀት ስር አለ። ሳይወለዱ በፊት ሰዎች አሉ፣ ሳይወለዱ በፊት አሉ። ጳውሎስም አለ፣ ልክ እንዲሁ ነቢዩ ኤርሚያስም አለ። ይህን ሁሉ ሰጥሻለሁ ከፈለግሽ። ሁላቸውም አሉ። ክርስቶስም ልክ እንዲሁ እኔ ከአብርሃም በፊት አለሁ ቢል ይህ አዲስ ነገር አይደለም። ከአምላክ ሰው እንትን ከማለቱ ከመገኘቱ በፊት በአምላክ እውቀት ውስጥ ሁሉም ይገኛል። እሺ ለምሳሌ ኤርሚያስን እንመልከት። አንድ አውጣ። ኤርሚያስ ምዕራፍ 1 ቁጥር 4 አካባቢ ላይ ይኸውና ኤርሚያስ ነቢዩ ኤርሚያስ ብሉይ ኪዳን ላይ ትንቢተ ኤርሚያስ ምዕራፍ 1 ቁጥር 5 ላይ ተመልከቱ። ትንቢተ ኤርሚያስ ወደታች ወረድ። የመጀመሪያው ትንቢተ ኤርሚያስ የሚለው ከኢሳያስ በታች ያለው እሱ ምዕራፍ 1ን ተጫነው። ምዕራፍ 1 ቁጥር 5 ላይ ተመልከቱ። አሁን እዚህ ጋር ይመደምበስት በሆድ ሳልሰራህ በፊት እያለ እግዚአብሔር ለኤርሚያስ እንዴት እንደሚናገረው ተመልከቱ። በሆድ ሳልሰራህ አውቄሃለሁ። ያ ማለት ገና ሳይፈጠር በፊት ማለት ነው። ከማህፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ አለ። መቼ? ሳይወለድ በፊት በቃ ነቢይ ተደርጓል። ኦኬ፣ የዛኔ ነቢይ ነበር ማለት ነው። የዛኔ ተገኝቷል ማለት ነው። ሳይወለድ በፊት ላ አይደለም። ስለ እውቀት ነው እየተናገረ ያለው። ስለዚህ አምላክ እኔ ከማነው አንድ አካል ተነስቶ እኔ ከአብርሃም በፊት አለሁ ምናምን ብሎ ቢናገር ይሄ አዲስ አይደለም። ሰለሞን ልክ እንዲሁ በዚሁ መንገድ ተገልጿል። ጳውሎስ ልክ እንዲሁ ዓለም ሳይፈጠር በፊት ተመርጠናል እያለ ጳውሎስ ይናገራል። እሱንም አይተሸዋል። ዓለም ሳይፈጠር ይላል ጳውሎስን አንዴ ያወጣላት። እሺ ኤፌሶን ምዕራፍ 1 ቁጥር 4 ነው። ኤፌሶን ምዕራፍ 1 ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። አይሽ ዓለም ሳይፈጠር መቼ ነው ጳውሎስ የተመረጠው? ምድር ላይ ከመጣ በኋላ አይደለም፣ ዓለም ሳይፈጠር በፊት ይላል። ያው ስለዚህ ዓለም ሳይፈጠር ስለተባለ አምላክ ነው ማለት አይደለም። ዓለም ሳይፈጠር በፊቱ ቅዱሳን ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን ይላል። መራጩ ማን ነው? አብ ነው፣ አምላክ ነው። ስለዚህ ወደፊት በክርስቶስ እንደሚመረጡ አምላክ ቀድሞ ያውቃል ለማለት ነው። እንደዚህ ነው። ልክ ክርስቶስም ሲናገር ጊዜ እንዲህ አይነት ቃላቶችን በዚህ እንጂ መረዳት ያለባቸው በሌላ አይደለም። እሺ ተባረክልኝ ወንድሜ፣ በጣም አመሰግናለሁ። አሁንም ደግሞ አንድ ጥያቄ ልጠይቅ። በአንዱ በኢየሱስ ክርስቶስ የማታምኑት ከሆነ የእግዚአብሔር ቁጣ በእናንተ ላይ እንጂ ሕይወትን አታገኙም ያለ ለምንድን ነው? በአንዱ በክርስቶስ የማታምኑ ከሆነ የተባለው ከምን አንጻር ነው ከተባለ አይሁዲዎችን እያናገረ ነው ጳውሎስ እንደሱ እያለ ያለው። ምክንያቱም አይሁዲዎችን በጣም የተጋፈጣቸው እንደ መጽሐፉ ታላቁ ጳውሎስ ነው። ለምንድን ነው ግን ጳውሎስ እየተናገረ ያለው ከተባለ በይሁድ ማነው በክርስቶስ የማታምኑ እንደሆናቸው እያለ እየተናገረ ያለው እርሱ አይሁዲዎች የካዱበት ነገር ስላለ ነው። ምንድነው? ክርስቶስነቱን ክደዋል። ኢየሱስ ክርስቶስ መሆኑን ክደዋል። አይተሽ ከሆነ ክርስቶስን ሰዎች ስለኔ ምን ይላሉ እያለ ከጠየቀ በኋላ ጴጥሮስ ምን አለው? እናንተስ ስለኔ ምን ትላላችሁ ሲላቸው አንተ ክርስቶስ ነህ አለው። በቃ ይሄን ነበር ክርስቶስ ሊያሳምን የመጣው። እኔ ክርስቶስ በነቢያት በኩል ቃል የተገባሁት ክርስቶስ ነኝ። አይሁዶች ይሄን ነገር ክደው ነበር። ስለዚህ በኢየሱስ ክርስቶስነት የማታምኑ እንደሆናችሁ ለማለት እንጂ በክርስቶስ የማያምን ሲል ጊዜ እንዳው በእርሱ አምላክነት የማያምን ሰው ለማለት አይደለም። ጭራሽ ሲጀምር ኢየሱስ ክርስቶስ እኔ አምላካቸው ነኝ ብሎ አላስተማራቸውም። ግን ክርስቶስነቱን ነበር ሲያስተምራቸው የነበረው ማለት ነው።
ይሄን በክርስቶስ በአንዱ በኢየሱስ ክርስቶስ ያላመነ ቢኖር የእግዚአብሔር ቁጣ በእርሱ ላይ እንጂ ሕይወትን አያይም ማለት። አሁን እኔ ኢየሱስ ክርስቶስን የማላምነው ከሆነ ሕይወትን አላይም ማለት ነው። መንግስተ ሰማያት አልገባም ማለት ነው። አዎ ክርስቶስነቱን የማያምን ከሆነ ለማለት ነው እንጂ አምላክነቱን ለማለት አይደለም። በክርስቶስ ማመን አለ እንጂ በክርስቶስ አምላክነት አላለም። እዚያ ላይ ገብቶሻል። ስለዚህ ክርስቶስነቱን ማመን አለባቸው። ክርስቶስ መሆኑን ክደዋልና ነው አይሁዶች። አንተ ክርስቶስ አይደለህም ብለውታል። አይተሽ ከሆነ አንተ ክርስቶስ መሆንህን ንገረን፣ እስከ መቼ ድረስ ትደብቀናለህ ይሉት ነበር አይደለም። ክርስቶስነቱን ስለካዱ ሰዎች የተነገረ ቃል ነው። ክርስቶስ ማለት ደግሞ የአምላክነት መጠሪያ ሳይሆን የተቀባ የተመረጠ ማለት ነው። ገብቶሻል አይደለ? ያ ነው። አሁን በአንዱ በኢየሱስ ክርስቶስ የማላም አሁን እኔ በአንዱ በኢየሱስ ክርስቶስ የማላምነው ከሆነ አሁን ኢየሱስ አያድንም የሚለው ከሆነ የእግዚአብሔር ቁጣ ነው የሚጠብቀኝ እንጂ ሕይወትን አላይም ማለት ነው አይደል? ግዴታ ኢየሱስን መቀበል ወይም ኢየሱስን ማመን አለብኝ። የእግዚአብሔር ቁጣ በእናንተ ላይ ይሆናል እያለ ነው። አሁን እሺ መጽሐፍ ቅዱስ ዮሐንስ ወንጌል 3:35 ላይ እስቲ አንድ ዮሐንስ ወንጌል 3:35 ነብብልኝ። ክርስቶስነቱን ማመን አለብሽ። ይሄን ያላመነ ሰው አይድንም። ይሄን ያላመነ ሰው ሊድን አይችልም። እኛ ክርስቶስነቱን እንኳን ክድም። እኔ ከማንም በላይ ከኢየሱስ ክርስቶስ መሆኑን አምናለሁ። ክርስቶስ ማለት ግን አምላክ ማለት አይደለም። እሺ የተቀባ የተመረጠ ማለት ነው። የተሾመ ማለት ነው በህዝቦቹ ላይ ከተሻለ የተቀባ ማለት ነው። እሺ እግዚአብሔር እኛን ለእሱ ለምን አሳልፎ ሰጠ? ለማን? ለኢየሱስ ክርስቶስ ለምን አሳልፎ ሰጠ? ምን እንድትሆኝ ነው አሳልፎ የሰጠሽ ማለት? እስቲ ዮሐንስ 17:1 ጀምር አንብብልኝ። እሺ ዮሐንስ ወንጌል 17:1 ጀምረ። እሺ አነባለሁ። ዮሐንስ ወንጌል ምዕራፍ 17 ከ1 ጀምራ እናንብባሽ። ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል አለ። ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለማዊ ሕይወት ሲሰጣቸው ዘንድ ልጅህን አክብረው አለ። አየሽ፣ ስልጣን የሰጠው ማን ነው? አብ ነው አይደለ? ስልጣን የተቀበለው ማን ነው? ኢየሱስ ነው። ስለዚህ አምላክ ስልጣን አይቀበልም። እዚህ ጋር እንዳውም ክርስቶስ ፍጡር መሆኑን የሚያሳይ ነው። ፍጡር ስለሆነ ከአምላኩ ስልጣን ተሰጠው። የዘላለማዊ ሕይወትን ይሰጣቸው ዘንድ አክብረው አለ። ምንድነው የዘላለማዊ ሕይወት የሚለውን ቀጥሎ ሊነግረው ነው። እውነተኛ አምላክ ብቻ የሆንክ አንተን ከዚያስ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ስለዚህ ክርስቶስ የዘላለማዊ ሕይወትን ይሰጣል ሲባል ጊዜ እውቀትን ይሰጣል ማለት ነው። ያ ምን አለ ኢየሱስ ራሱ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተን እንዲሁም የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። አይሻርለ? ስለዚህ አንቺ አንድና ብቸኛ እውነተኛ አምላክ አብ ነው ብለሽ ታምኛለሽ? አንብብልኝ፣ ይሄን ሙሉ አንብብልኝ። ቀጥ ሙሉን አንድ እስከ ቢያንስ እስከ 10 አንብብልኝ። እየተረዳ ነው እንድንሄድ ነው ወይስ ዝም ብለሽ ማንበብ ነው የፈለግሽ? ማንበብ አንብብልኝ፣ ሰውም እንድረዳ እኔም ይሄ ቦታ በጣም አልገባኝም። ሲያነብ ግራ ስለሚያጋባኝ እንድታስረዳኝ እፈልጋለሁ። ሙሉን አንብብልኝና ያስረዳሽ ኮደት ነው። ችግር የለም አንብብልሽ። እኔ ላደርገው ዘንድ የሰጠኝ ስራ ፈጽሜ አከበርኩህ። አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረ ክብር አንተ በራስህ ዘንድ አክብረኝ። ከዓለም ለሰጠኸኝ ሰዎች ስምህን ገለጥኩላቸው። ያንተ ነበሩ፣ ለእኔም ሰጠሃቸው። ቃልህንም ጠብቀዋል። የሰጠኝን ሁሉ ይሄ ቦታ ነው የፈለኩት። እሺ ከዓለም ለሰጠኸኝ የሚለው ነው ኖ ያንተም ነበሩ ለእኔም ሰጠሃቸው የሚለው የአንተም ነበሩ ማለት አብ የፈጠራቸው ናቸው። አብ ነው ያስገኛቸው የፈጠራቸው። ለእኔ ሰጠሃቸው ማለት በክርስቶስ ትምህርት መከተላቸውን ለመግለጽ ነው። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ነገር ግን ለተቀበሉት እያለ ይናገራል። እነዚያ አይሁዶች አልተቀበሉትም፣ የእርሱ አይደሉም። እናንተ ግን ከበጎቼ ስላልሆናችሁ ድምፄን አትሰሙም አላቸው ኢየሱስ። ነገር ግን በጎቼ ድምፄን ይሰማሉ ይከተሉኝማል አለ። ለእኔ ሰጣቸው ሲል ጊዜ የክርስቶስ ተከታይ እንዲሆኑ አደረጋቸው ማለት ነው። በምን ከተባለ የክርስቶስን ትምህርት ስለተቀበሉ የሰጠኸኝን ቃል ሰጠኋቸው ያንንም ተቀብለዋል እያለ ኢየሱስ ክርስቶስ
ይናገራል። ያውና 14 ላይ ይዛ ወረድ ብለን ስናየው ምን ይላል? እኔ ቃልህን ሰጥቻቸዋለሁ አለ። እኔም ከዓለም እንዳይደለሁ ከዓለም አይደሉም አባት አንተ ጠብቃቸው እያለ ይናገራል። ቃልህንም ጠብቀዋል እያለ ይናገራል ክርስቶስ። ስለዚህ ለእኔ ሰጣቸው ሲል ጊዜ የክርስቶስን ትምህርት ሰምተው በመከተላቸው ያን አስመልክቶ የተነገረ ቃል ነው። ገባሽ? እሺ ዮሐንስ 3:35 ነብብልኝ። ዮሐንስ 3:35 አባት ልጁን ይወዳል ሁሉንም በእጁ ሰጥቶታል ይላል። እሺ ልቀጥል። በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ይላል። እሺ አስረዳ። በልጁ የሚያምን ስል ጊዜ ልጁ ሲባል ክርስቶስ ጻድቅ መሆኑን ለመግለጽ ነው። የእግዚአብሔር ልጅ ሲባል ጊዜ እንደው እግዚአብሔር ስለሚወልድ ምናምን ሳይሆን አንደኛ እርሱ ልጅ የሚባለው እንደ መጽሐፍ ቅዱስ ግንዛቤ ጻድቅ ለማለት ነው። እሱ ልታውቁ ይገባል። ኢየሱስ ክርስቶስ መስቀል ላይ ሳለ እንደ መጽሐፍ ቅዱስ ግንዛቤ ያ መቶ አለቃው ዮሐንስ ማነው ማርቆስ ሲናገር ምን አለ? በእውነትም ይህ ሰው ጻድቅ ነበር አለ። በሌላኛው ወንጌል ላይ ደግሞ ሉቃስ ላይ ምን ይላል? መቶ አለቃው ምን አለ ይላል? በእውነትም ይህ ሰው እግዚአብሔር ልጅ ነበር አለ ይላል። አያቸው። ስለዚህ የመቶ አለቃ የተናገረውን ሁለቱም የወንጌል ባለቤት ሲያስቀምጡት ጊዜ አንደኛው ጻድቅ ሰው ነበር ብሎ አስቀምጠው፣ ሌላኛው ደግሞ የእግዚአብሔር ልጅ ነበር በእውነት ብሎ አስቀምጠው ይላል። አንዱ ሌላውን ይፈተዋል መጽሐፍ ቅዱስን። ስለዚህ የእግዚአብሔር ልጅ ሲባል ጊዜ ጻድቅ ነበር ለማለት ነው። ስለዚህ ክርስቶስ የአምላኩን ቃል በመጠበቁና በመጽደቁ ምክንያት የተነገረለት ቃል ነው። ጽድቅን የሚያደርጉ ሁሉ የእግዚአብሔር ልጆች ይባላሉ ይላል መጽሐፍ ቅዱስ። ስለዚህ በልጁ የሚያምን ሲባል ጊዜ በልጁ ምን መሆኑን የሚያምን ክርስቶስ መሆኑን የሚያምን ማለት ነው። ክርስቶስ መሆኑን የሚያምን እንጂ አምላክ መሆኑን የሚያምን አይደለም። በክርስቶስ በእኔ እመኑ ሲል ቅድም እንደነገርኩሽ እንደ አምላክ መሆኔን እመኑ እያለ አይደለም። በእግዚአብሔር እመኑ በነቢያቱም እመኑ ይላል መጽሐፍ ቅዱስ። እመኑ ስለተባለ በነቢያት አምላክ ናቸው ማለት አይደለም። ነገር ግን ነቢያቶችን እንደ ነቢይ በማመን ነው ክርስቶስ። ስለዚህ ሲናገር ጊዜ በልጁ የሚያምን ሲል ጊዜ እዚህ ቦታ ላይ ዮሐንስ እየተናገረ ያለ የኢየሱስን ክርስቶስነት የሚያምን ለማለት ነው። ምክንያቱም አይሁዶች ክርስቶስነቱን አልተቀበሉም፣ ክደዋል። ያ ነው። አንቺ ግን አሁን እያልሽ የሄድሽበት መንገድ ስህተት ነው። ክርስቲያኖች የሄዱበት መንገድ ምንድን ነው? በልጁ የሚያምን ሲባል አምላክነቱን የሚያምን አድርገው ነው የተረዱት። ክርስቶስ እኔ አምላክ ነኝ ብሎ አላስተማረም። ሲጀመር አምላክ አለኝ ብሎ ነው ያስተማረው። ገብቶሻል አይደለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካቸው አድርጋለሁ አለ ኢየሱስ። ስለዚህ አምላክ እንዳለው ካስተማረ እርሱን አምላክ ነው ብሎ ማመን የእርሱ ተቃዋሚ መሆን ነው። የእርሱ ተቃዋሚ መሆን ነው። የክርስቶስ ተቃዋሚ ማለት ክርስቶስ ያላስተማረውን ትምህርት የሚያምኑ ሰዎች ማለት ነው። ታዲያ ክርስቶስ አምላክ አለኝ ብሎ አስተማረ እንጂ እኔ አምላክ ነኝ ብሎ አላስተማረም በፍጹም። ክርስቶስ ምን አለ መጽሐፍ ቅዱስ ላይ? ብትወዱኝስ ትእዛዜን ትጠብቃላችሁ አለ። ምንድነው ትእዛዙ? ምንድነው ትምህርቱ ብለን ሂደን ስናይ አምላክ እንዳለው አስተማረ እንጂ በፍጹም እኔ አምላክ ነኝ ብሎ አላስተማረም ክርስቶስ። ገባሽ? እሺ እግዚአብሔር ይባርክ። እኔ መንገድና እውነት ሕይወትም እኔ ነኝ፣ ከእኔ በቀር ወደ አብ የሚመጣ የለም ያለ ለምንድን ነው? እንግዲህ እዚህ ቦታ ላይ የምንረዳው ክርስቶስ ወደ አንዱ አምላክ የሚወስድ መንገድ ማለት ነው። መንገድ ሲባል ድልድይ ነው። ወደ አንዱ አምላክ የሚወስድ ነው። ወደ አብ ብሎ ተናገረ። ሁሉም ሰው ወደ አንዱ አምላክ ወደ አብ መድረስ እንዳለበት፣ ግን ወደዚያ ለመድረስ ክርስቶስ ወደዚያ የሚያደርስ መንገድ ነው ለማለት ነው። ያም ለማን ነው ከተባለ ለእስራኤል ወገን ነው። ኢየሱስ ክርስቶስ እኔ ከእስራኤል ቤት ሆኖ ለጠፉት በጎች በቀር አልተላኩም አለ። ስለዚህ ያ ነው ክርስቶስ የእስራኤል ወገኖች በነበሩበት ጊዜ፣ እርሱ በነበረበት ጊዜ የዛን እስራኤላውያኖች በእርሱ በኩል ካልሆነ በስተቀር ወደ አምላክ ሊሄዱ አይችሉም ነበር። ያ ነው ነቢያቶች በየዘመናቸው ለሕዝቦቻቸው በአምላክና በእነርሱ መካከል መካከለኛ ናቸው። ክርስቶስ ለተላከበት ዘመን መካከለኛ ነው። ያለ እርሱ በቀር ማንም ሰው ወደ አምላክ ሊደርስ የሚችል ማንም የለም ነበር። እሺ ነው ልጠይቅ ወይስ ደክመሃል? ነገ ትጠይቂያለሽ። ፎሎ አድርጊና ፎሎ አድርገሽኛል? አድርጊያለሁ እና ግን ጥያቄ ብዙ መማር ከአንተ እፈልጋለሁ። ዋናው ኦርቶዶክስ መሆን ብሉስ ሙስሊም መሆን ሌላ ነገር አይደለም። እኛ የምንፈልገው ሁላችንም የዘላለም ሕይወት ማገኛት ብቻ ነው በየትም ሄደን። አሁን እኔ ክርስቲያን ነኝ። እውነተኛ ሕይወት ያንተ ከሆነ እመለሳለሁ። ለምን
አንድ ቀን ኢየሱስ ክርስቶስ ሲናገር እንደዚህ ያለ አንደኛ ተሰሎንቄ ነው። አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 ላይ እስኮ አንዴ ቦታውን ላነብ እና በጣም የሚያስፈራው ቦታ ስለሆነ ላነብልክ እና እኔ ህይወትን እኛ አንዳንድ ጊዜ የምንጣላው ሌላ ነገር የምንለው አስተሳሰን ግን በሄትም ሄደን ወደ መንግስተ ሰማያት መግባት ነው ዋናው ነገርና ይሄ ቦታ ላይ ምን ይላል? አንደኛ ተሰሎንቄ ምዕራፍ 5 ቁጥር 13 ላይ እንደዚህ ይላል፣ ወንድሞቼ ሆይ ስለ ዘመናትና ስለ ወራት ምንም እንድጻፍላችሁ አያስፈልጋችሁም። የጌታ ቀን ሌባ በሌሊት እንደሚመጣ እንዲሁ ይመጣ ዘንድ ራሳችሁን አጥብቃችሁ አውቃችኋልና። ሰላምና ደህንነት ነው ሲሉ ይህ ጊዜ ምጥ እርጉዝን እንደሚይዛት ጥፋትን በድንገት ይይዝባችኋል፣ ከቶም አያመልጡም። እናንተ ግን ወንድሞቼ ሆይ ቀኑ እንደ ሌባ ይደርስባችሁ ዘንድ በጨለማ አይደላችሁም። ሁላችሁም የብርሃን ልጆች የቀንም ልጆች ናችሁና። እኛ ከሌሊት ወይም ከጨለማ አይደለንም። እንግዲህስ እንንቃ፣ በመጠንም እንኑር እንጂ እንደ ሌሎች አናንቀላፍ ይላል እና ምን ልል ፈልጌ ነው? ሁላችንም በሄትም ሄደን ወደ መንግስተ ሰማያት ማግባት ነው የምንፈልገው እና ጥያቄ ብዙ አለኝ። እስቲ ያላችሁት ጋይስ እዚህ ጋር 400 ምናምን ሰዎች አላችሁ። እስቲ ፎሎ አድርጉኝ ጋይስ፣ ከእናንተ ጋር መቀላቀል ያ እውነተኛውን ህይወት እንፈልጋለን። ወንድማችን እውነት በጣም ነው የምወድክ፣ በጣም ነው የማከብርክ። ብዙ ትምህርቶችን ከአንተ ተምሬበታለሁ። ዋናው ነገር ምንድነው? አንተ የምታስተምረው ነገር እውነት ከሆነ ወደ አንተ ማምጣት ነው። ምንም እውነትን እግዚአብሔር ነው የምልህ ወደ አንተ ማምጣት። ለምን እኔ በሄትም ሄጄ አንዴ እዚህ አረብ ሀገር የሚመጣው ሰው አረብ ሀገር መሄዱን ነው የምንፈልገው። በሄትም በአረብ ይሁን እንጂ በአውሮፕላንም ይሁን በጀልባም ይሁን በሄትም አረብ ሀገር መግባት ነው የምንፈልገው። እንዲሁም በሄትም ሄደን ወደ መንግስተ ሰማያት መግባት ነው የምንፈልገውና ሁላችንም እስቲ ፎሎ አድርጉኝ፣ አስደርገኝ ፎሎ በእናትህ እና ሌላ ቀን ስመጣ አስገባልኝ። ትምህርቴን መማር ፈልጋለሁ። እውነተኛውን ህይወት እንድትመራኝ ፈልጋለሁ። እግዚአብሔር ይባርክ። አብሽሪ አብሽሪ። እሺ ጥያቄዎች ሲኖር ጊዜ መተሽ መጠየቅ ይቻላል። አይዞ አብሽሪ። እሺ ዱዓ አድርግልኝ፣ አላህ ጨርሶ እንዲያሽርልኝ ዱዓ አድርግልኝ። አንተ ዱዓ መቅቡል ስለሆነ ፎሎ አስደርገኝ በእናትህ። አሜን። እሺ አላህ ያሽራ ልጆችንም ያሽራቸው። መርሐባ መርሐባሽ። እሺ ትንሽ ቁርአን ንቅራ መሰለኝ አይደለ? ትንሽ ቁርአን ንቅራ። ማንን ሱራ ንቅራ ልጆች? أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. تبارك الذي بيده الملك وهو على كل شيء قدير. الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الذي خلق 7 سماوات طباقا ما ترى في خلق الرحمن من تفاوت فارجع البصر هل ترى من فطور ثم ارجع البصر كرتين ينقلب إليك البصر خاسئا وهو حسير
للشياطين وأعتدنا لهم عذاب السعير وللذين كفروا بربهم عذاب جهنم وبئس المصير إذا ألقوا فيها سمعوا لها شهيقا وهي تفور تكاد تميز من الغيظ كلما ألقي فيها فوج سألهم خزنتها ألم يأتكم نذير قالوا بلى قد جاءنا نذير فكذبنا وقلنا ما نزل الله من شيء إن أنتم إلا في ضلال كبير وقالوا لو كنا نسمع أو نعقل ما كنا في أصحاب السعير فاعترفوا بذنبهم فسحقا لأصحاب السعير إن الذين يخشون ربهم بالغيب لهم مغفرة وأجر كبير وأسروا قولكم أو اجهروا به إنه عليم بذات الصدور ألا يعلم من خلق وهو اللطيف الخبير هو الذي جعل لكم الأرض ذلولا فامشوا في مناكبها وكلوا من رزقه وإليه النشور أأمنتم من في السماء أن يخسف بكم الأرض فإذا هي تمور أم أمنتم من في السماء أن يرسل عليكم حاصبا فستعلمون كيف نذير ولقد كذب الذين من قبلهم فكيف كان نكير أولم يروا إلى الطير فوقهم صافات ويقبض ما يمسكهن إلا الرحمن إنه بكل شيء بصير أمن هذا الذي هو جند لكم ينصركم من دون الرحمن إن الكافرون إلا في غرور أمن هذا الذي يرزقكم من أمسك رزقا بل لجوا في عتو ونفور أفمن يمشي مكبا على وجهه أهدى أمن يمشي سويا على صراط مستقيم قل هو الذي أنشأكم وجعل لكم السمع والأبصار والأفئدة قليلا ما تشكرون قل هو الذي ذرأكم في الأرض وإليه تحشرون ويقولون متى هذا الوعد إن كنتم صادقين قل إنما العلم عند الله قل إنما العلم عند الله وإنما أنا نذير مبين فلما رأوا زلفة سيئت وجوه الذين كفروا
تدعون قل أرأيتم إن أهلكني الله ومن معي أو رحمنا من يجير الكافرين من عذاب أليم قل هو الرحمن آمنا به وعليه توكلنا فستعلمون من هو في ضلال مبين قل أرأيتم إن أصبح ماؤكم غورا قل أرأيتم إن أصبح ماؤكم غورا فمن يأتيكم بماء معين. أهلا. السلام عليكم. وعليكم السلام ورحمة الله وبركاته. لينا دعنا زبل لونج በጣም ቆየን ከተገናኘን። ደህና ነህ? እንዴት ነህ? አለሁ አልሐምዱሊላህ። ሁሉ ሰላም አለን አለን አልሐምዱሊላህ ረብል ዓለሚን። አይ ደስ ብሎኛል ስላየሁ ብንቆይም ማሻአላህ 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 ብለናል ወላሂ። መርሐባ ጀዛከላህ ኸይር። ደከመህ መሰለኝ አይደል? ኢትዮጵያ ነው ያለው? ኦኬ። አዎ ሌሊት ነው እና ይደክማል እርግጠኛ ነኝ። እስኪ እንደው በዛው ከተገናኘ አልቀር ጥያቄዎች ልጠይቅህ። የሚመች ከሆነ ማለት ነው። እስኪ ስለ ነብዩ መሐመድ ልጆች ወደ 6 ልጆች ምናምን ሞተውበታል የሚባል ታሪክ አለና አይ ዶንት ኖ እስኪ ስለሱ በደንብ ትንሽ ማብራሪያ ምናምን ብትሰጠን ደስ ይለኛል። ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም በአጠቃላይ 7 ልጆች ነበሯቸው። 6 ልጆቻቸውን በህይወት እያሉ ነው ያጧቸው። አንዲት ልጃቸው ብቻ ነች ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የሞተችው፣ እርሷ ፋጢማ ትባላለች። ሌሎች ግን ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ነው የሞቱባቸው። ቃሲም፣ አብደላህ፣ ኢብራሂም እነዚህ 3 ወንዶች ናቸው። ልክ እንዲሁ ፋጢማ ማን ነው ሩቀያ፣ ኡሙ ኩልቱም፣ ዘይነብ እነዚህ ደግሞ 3ቶቹ ሴቶች ናቸው። 3 ወንዶች 3 ሴቶች ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ ሞተውባቸዋል 6ቶቹ። ልጃቸው ፋጢማ ብቻ ነች ከነብዩ ሰለላሁ ዐለይሂ ወሰለም ህልፈት በኋላ የሞተችው። ያ ጀዛከላህ። ሌላው ደግሞ መጠየቅ ይቻላል አይደል? ካልደከመህ ነው። የታሪክ ቅብብሎሹ ምን ይመስል ነበር? ከነብዩ መሐመድ ከዛ ከሰሃቦቹ እንዲህ እያለ እስከ ሐዲሱ ኮምፓይል እስከሚደረግበት ድረስ የታሪኩ ቅብብል እንዴት ነው? የሚመስለው ስላቸው ይህ ሙስሊም ያደረጉት ምንድነው? ድምጽ እየተቆራረጠ ነው ሀቢቢ፣ አፉ በለኝ። ድምጽ እየተቆራረጠ ነው። አሁን ይሰማል? ይሰማል? በደንብ ይሰማል። አሁን እየተሰማ ከሆነ
ብዙ ሰው የሚመስለው ቡኻሪ እና ሙስሊም ከጊዜ በኋላ መጥተው ሐዲትን የጻፉ ነው የሚመስለው። ላይ አይደለም። ቡኻሪ፣ ሙስሊም፣ ኢብኑ ማጃህ፣ ነሳኢ እነዚህ ሁሉ እንዳለ የሐዲት እና ቡዳዎች ሲጽፉ የነበረው ጀምዕን ያደረጉ ያኔ መሰብሰብ ስራን የሰሩት መሰብሰብ ስራን እንጂ የሰሩት እነሱ እንደ አዲስ የጻፉ ምናምን አይደሉም። ታዲያ ሐዲትም ሆነ ቁርአንም የተጻፈው በነብዩ ሰለላሁ ዐለይሂ ወሰለም ዘመን ነው። እርሳቸው በህይወት እያሉ ነው የተጻፈው። እርሳቸው በህይወት እያሉ ነው ነብዩ ሰለላሁ ዐለይሂ ወሰለም አዘዋቸው ሲጽፉ የነበሩት። እክቱቡ ኩሉ ማ ተስመዑነ ሚኒ ፈኢነሁ ላ የኽሩጁ ሚን ፈሚ ኢላ ሐቀን አሉ። ከእኔ አንደበት የምትሰሙትን ሁሉ ጻፉ፣ ከእኔ አንደበት እውነት እንጂ ሐሰት አይነገርም አይወጣምና አሉ። ስለዚህ ከአንደበታቸው ሁሉ የሰሙት ተጽፏል። እዛኔ ጻፉ እያሉ ያዟቸው ነበር። ሰሃቦቻቸውን ጽፈዋል። ኩንቱ አክቱቡ ኩል ማ አስመዑሁ ሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ብሎ አንዱ ሰሃባ ይናገራል። ከነቢዩ ሰለላሁ ዐለይሂ ወሰለም የሰማሁትን ሁሉ እንዳለ እጽፍ ነበር ብሎ ተናግሯል ሰሃባው። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በህይወት እያሉ እዚያው ሰሃቦቻቸው አብረዋቸው ያፍዙትም ነበር። በትውፊት ደረጃ ተላልፈዋል። ልክ እንዲሁ ይጽፉም ነበር። ስለዚህ ቡኻሪና ሙስሊም ከጊዜ በኋላ መጥተው የጻፉት ሳይሆን ቡኻሪና ሙስሊም ያን የተጻፈውን በሰነድ በእንትን ዘግበው ያንን ጀምዕ አደረገው፣ ሰበሰቡት። እንዳዲስ ማለት በአንድ ጥራዝ ሰበሰቡት እንጂ ከዚያም በፊት ይጻፍ ነበር ነው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ይጽፉ ነበር ሰዎች የእርሳቸውንም ሐዲስ ልክ እንደ ቁርአን ነው። በጣም ጥሩ። መቀጠል ይቻላል አይደል? ይቻላል ወይንስ? እሺ ወንድሜ፣ ስለ ባትል ኦፍ ካሜል የሚባል ነገር አለና በአረብኛውን እስኪ ሊየው እንትን እንዳላምታታ የባስራ ጦርነት በ656ኛው ክፍለ ዘመን በ6ኛው የባስራ ጦርነት ስለዚህ የተሳሳተ አመለካከት እንዳይኖረኝ ከአንተ እስኪ ልስማው። እሺ ሰሃቦች ያደረጓቸው ጦርነቶች በጣም በርካታ ናቸው። በዛ ላይ የተረዳው ነገር ካለ እሱን እናየው። በስራ ላይ ጦርነት ተደርጓል። በበርካታ የዓለም ክፍሎች ላይ ጂሃድ አድርገዋል ሰሃቦች። የዛኔ በርካቶችን ሲመራቸው የነበረው ኻሊድ ኢብኑ አልወሊድ የተባለው ታላቅ ሰሃባ ነው። ልክ እንደ ሌሎችም ሁሉም ሰሃቦች በየእንትናቸው በተሰማሩበት ቦታ ላይ ጂሃድ እያደረጉ በርካታ ሀገራቶችን ከፍተዋቸዋል። ታሪኩ በጣም ረጅም ነው። እንዲህ አይነት የጂሃድ እንትኖች ምናልባት በአይሻ እና በአሊ ብን ታሊብ መሀል የተደረገ ጦርነት ነው በአስራ ላይ። በዚያም ተደርጓል። በአሊ እና በሙዓዊያ መካከል በዚያ ላይ የተደረገ ጦርነት ያንን ምክንያቱም አነሳሱን ምናምን ማወቅ ፈልገህ ነው? እስከ ፍጻሜ ድረስ ንገረህ። ምክንያቱ የተነሳበት ምክንያት ምንድን ነበረ? አሁን ላለው የሙስሊሙ ኡማው ለሁለት መከፈል ምክንያት ነበረው ወይ? መልካም። አሁን ላይ ሺዓዎች በዚያ ምክንያት ነው የተለየ ነው ምናምን ብለው የሚናገሩት ውሸት ነው። ታሪኩን አነሳላቸዋለሁ የተነሳበትን ነገር ግን እነርሱ አውቀው ወደ ፖለቲካ ነገሩን ቀይረውት እንጂ ከዚያ ራሳቸውን ከአልይ ጎን ለማስጠጋት የተናገሩት ንግግር እንጂ ስህተት ነው። ነገር ግን እውነቱ ምንድነው ከተባለ በአልይ እና በሙዓዊያ መካከል የተፈጠረው ነገር ከዑስማን ሞት ይጀምራል። ዑስማን ረዲየላሁ ዐንሁ የነቢያችን ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። ከአቡበክር ከዑመር ቀጥሎ ዑስማን አለ፣ ከዚህ አሊ። ዑስማን እንደሞተ ዑስማን ረዲየላሁ ዐንሁ ቤቱ ነበረ፣ መዲና ላይ ነበር ያለው። መዲና ተቀምጦ ቁርአን እየቀራ ሳለ ነው አብዱላህ ብን ሰበእ የተባለ አይሁድ ሙስሊም ነኝ ብሎ በአማኞች መካከል ገብቶ በዑስማን ብን አፋን ላይ አመፅ አስነሳ። እርሱ ነው አመፅ አስነስቶ ወስዶ መዲና ዑስማንን ለመግደል ፈለገ። በዚያን ጊዜ ዑስማንን ለመግደል በፈለገ ጊዜ የተወሰኑ ሰሃቦች ከዑስማን ሊከላከሉ ፈልገው ነበር። ከነዚያ መካከል ዋነኛው ታላቁ ነብዩ ሰለላሁ ዐለይሂ ወሰለም ሰሃባ አብዱላህ ብን ሰላም ነው። አብዱላህ ብን ሰላም አይሁድ ነበር። በጣም ታላቅ የአይሁድ ሊቅ ነበር። እርሱ እስልምናን የተቀበለ አይሁድ ነው። ከዚያ ሄዶ ዑስማን ብን አፋን ሊዋጉ ሲሉ አትዋጉ ብሎ ሲከለክላቸው መንገዳችንን ልቀቅ አንተ አይሁድ ብለው ሁላ ሰደቡት። ባለፈው በቀድሞ ማንነቱ ማለት ነው። በጣም የሚገርም አስቀያሚ ሰዎች ናቸው። እንደ ኸዋሪጆች ክፉ የለም።
እንዳጠቃላይ አንተ አይሁድ መንገዳችንን ልቀቅ ምናምን ብለው ይናገሩታል። አብደላህ ብን ሰላም ወደ ዑስማን ጋር ሄደና እንከላከልልህ፣ መስዋዕት እንሆንልህ፣ አንተን ሊገድሉ የመጡ ሰዎች አሉ እንከላከል ሲል በእኔ ምክንያት የማንም ሰው ደም እንዲፈስ አልፈልግም ተዋቸው አለ። እንዳጠቃላይ እነዚህ አብደላህ ብን ሰባ ይዟቸው የመጡ የኸዋሪጅ ጭፍራዎች አማጽያኖች ገብተው ዑስማንን ገደሉት። ቁርአን እየቀራ ፈሰይክፊከሁሙላህ የሚለው አንቀጽ ላይ ሱረቱል በቀራ ላይ እዚያ ላይ ደሙ ፈሰሰ። ያ ነው ዑስማን ተገደለ። ዑስማን ተገደለ፣ በሰዎች እጅ ሸሂድ ሆነ፣ ሰማዕት ሆነ። እዚህ ጋር አንድ የነቢ ሰለላሁ ዐለይሂ ወሰለምን የነቢይነታቸው ማረጋገጫ እናስተውላለን። እርሱ ምንድነው? ነቢ ሰለላሁ ዐለይሂ ወሰለም በህይወት እያሉ ከዕለታት አንድ ቀን በኡሁድ ተራራ ላይ መዲና ላይ የሚገኝ ተራራ ነው። እርሳቸው አቡበክር ስዲቅ እንዲሁም ዑመር ብን አልኸጣብ፣ ዑስማን ብን አፋን አራት ሆነው ወደ ኡሁድ ተራራ ወጥተው ነበር። ከዕለታት አንድ ቀን ልክ ሲወጡ ጊዜ ነቢ ሰለላሁ ዐለይሂ ወሰለም እዚያ ላይ ትንቢትን ተናግረው ነበር። لما صعد النبي صلى الله عليه وسلم جبل أحد ارتجف يهتز الجبل تراره تنقذ يعني النبي صلى الله عليه وسلم بس عليه بموضوعاته ممكن ترستو تنقذ النبي صلى الله عليه وسلم يهدأ يا أحد قالت أحد هوي ارجع صنع بالله بثالث ودام رجع رسالته تفترون رزية مجسس تأمر تستون نبر كذا بولا تنبيت تناقروا فإن عليك نبي وصديق وشهيدان عنه በአንተ ላይ ያለነው አሁን በደንብ አስተውሉ፣ ትንቢት ልናገሩ ነው። በአንተ ላይ ያለነው ነቢይ ጻድቅና ሁለት ሰማዕታቶች ናቸው አሉ። እርሳቸው ነቢይ ያሉት ራሳቸው ናቸው። ጻድቅ ያሉት አቡበክር ሲዲቅ ነው። ሁለት ሰማዕታቶች ወይንም ሸሂዶች ያሏቸው በሰው እጅ ተገድለው እንደሚሞቱ የተናገሩላቸው ዑመርና ዑስማንን ነው። እነዚህ ግን በሰው እጅ ይሞታል እያሉ ነው። በተዘዋዋሪ ሸሂድ ናቸው። ሸሂድ ማለት ሰማዕት ማለት ነው። በሰው እጅ እንደሚሞቱ እየተናገሩ ነው። ነቢያችን ሰለላሁ ዐለይሂ ወሰለም እንደተናገሩትም አቡበክር ስዲቅን ከሸሂዶች ነው አላሉ። ምክንያቱም እርሱ በሰው እጅ እንደማይሞት ገለጹ። አቡበክር ስዲቅ ረዲየላሁ ዐንሁ ታሞ አልጋው ላይ ነው የሞተው። ዑመርና ዑስማን ግን በሰው እጅ እንደሚሞቱ ተናግረዋል። ዑመር ልክ እንዲሁ የሱብሒን ሶላት እያሰገደ እያለ ነው አቡ ሉዕሉዕ አልመጁሲ የተባለ ሰው መጥቶ የገደለው። በጩቤ በርካታ ቦታ ላይ በስለት ወጋው። ከዚያ ዑመር በዚያው ሞተ። አያቸው ነብዩ ሰለላሁ ዐለይሂ ወሰለም የነብይነታቸው ማረጋገጫ አንደኛው ይሄ ነው። አንተ በሰው እጅ ትሞታለህ አሉት። ዑስማንንም በሰው እጅ ትሞታለህ ብለውት ነበር። ዑስማንም ቁርአን እየቀራ ሳለ ቤቱ አብደላህ ብን ሰባ የተባለው ሰው ከኸዋሪጅ ጭፍራዎች ጋር ከአማጽያኖች ጋር መጥቶ ቁርአን እየቀራ እያለ ገደለው። ያውን ከዚህ ጋር የነብዩ ሰለላሁ ዐለይሂ ወሰለም ነብይነት ታገኛላቸው። እሳቸው ትንቢትን ተናግረው ትንቢቱ መፈጸሙ የነብያቶች መገለጫ ነው። ያ ሌላው ነገር ከዚህ የምንቀጥለው ለጠየቀው መልስ ይሆናል። እሱም ምንድነው? በአሊይና በሙዓዊያ በእነ አይሻ መካከል የተፈጠረው ነገር ከዚህ በኋላ ነው። ልክ ዑስማን ተገደለ። ዑስማን ከተገደለ በኋላ ዑስማን እንደተገደለ ተሰማ። በርካታ ሰሃቦች እዛኔ ለዑምራ ለማነው ለሐጅ ሄደው ነበር። ለዑምራው ለሐጅ ሄደው መካ ነበሩ። ይሄ ነገር በተሰማ ጊዜ እንዳለ ግርብት ብለው መጡ። በዑስማን ቤት ደረሱ። እነዚያ ሰራዊቶች ዑስማንን የገደሉት ኸዋሪጆች በዚህን ጊዜ በአሊይ ሰራዊት መካከል በአሊይ ተከታዮች መካከል ሄደው ገብተዋል፣ ተሰግስገዋል። በዚህ ጊዜ የዑስማንን ደም መጀመሪያ እንበቀል የሚል ሀሳብ ተነሳ። ከማን? ከአሊይና ከአኢሻ ምናምን ጎን ያሉት ይቅርታ፣ ማን ነው? ከሙዓዊያና ከአኢሻ ጎን ያሉት አሊይና ከእርሱ ጋር ያሉትና አማር ብን ያሲር ምናምን ደግሞ ምን አሉ? አይ መጀመሪያ አሚራችን ንጉሳችን ዑስማን ሞቷል፣ መሪነቱን እናስተካከል አለ አሊ። ገብቷል? መጀመሪያ ስልጣኑ ከተደላደለ በኋላ የዛኔ የዑስማንን ገዳዮች እኔ ራሴ ነኝ ዋጋቸውን የምሰጣቸው፣ መበቀላቸው፣ ደሙን የምመልስለት አለ። እነ ሙዓዊያ እና አይሻ ደግሞ ምን አሉ? አይ ከስልጣኑ በፊት መጀመሪያ የሚያሳስበን ንጉሳችን መሪያችን ተገሏልና ዑስማን የእርሱን ደም ቀድመን መመለስ አለብን አለ። በዚህ ነበር መጀመሪያ ኺላፉ። ስለዚህ የአቂዳ ጉዳይ አይደለም ያጣላቸው፣ የእምነት ጉዳይ አይደለም ያጣላቸው። ገብታችኋል አይደል? መጀመሪያ የእሱን ደም እንበቀልለት ወይንም መጀመሪያ ደግሞ ስልጣኑን እናደላድለውና ከዚያ በኋላ ለመበቀል ያመቸኛል ችግር የለውም ማለት ገብታችኋል። በዚህ ነበር። ከዚያ በኋላ በመካከላቸው ጸብ የተፈጠረው በዚህ ምክንያት ነው። ስለዚህ የዛኔ ነው እነዚህ ሺዓዎች ተነሱና ያኛውን ጠርዝ ይዘው እንትን አሉ፣ አመፁ። ያ ነው እና ይሄ ነው መነሻቸው።
ከዚያም በኋላ ዑስማን አሊ ብን አቢ ጣሊብ ወንድሞቼ ነው የሚላቸው። እዛው እየተዋጉ እንኳን ወንድምና ወንድም ነን ምን ትላለህ ሲባል ጊዜ ኢነሁም ኢኽዋኑና በገው ዐለይና በቃ እነሱ ወንድሞቻችን ናቸው፣ በእኛ ላይ ያመፁብን ወንድሞቼ ናቸው ነው ያለው። ወንድም የሚላቸው የእምነት ወንድማማቾች ስለሆኑ ነው። ያ ነው እንዳጠቃላይ በእነርሱ መካከል የተከሰተው አነሳሱ ከዚህ ነው። ይህ የእምነቱን ለሁለት መከፈል ሳይሆን የሚያሳየው ያንን እነሱ ሰሃቦች አልተከፋፈሉም፣ አንድ ናቸው። ሀታ ወንድም ልክ እኔ እናንተ በሆነ ምድራዊ ጉዳይ ብንጣላ ያ እምነታችን ወንድማማችነታችን እንዳለ ነው። ከዚህ አንጻር ነው የሆነው እንጂ የእምነት ጸብ አይደለም። ሺዓዎች ግን የእምነት ጸብ አስመስለው ጭራሽ እነዛን እና አይሻንና እነ ሙዓዊያን ካፊር ናቸው አሉ፣ ከሃዲዎች ናቸው አሉ። ምንም የማይገባቸው ውስጥ ገብተው ማለት ነው። ልክ በወንድማማች መካከል ጥልቅ የሚል ጥልቅ አለ አይደለ? እንደዛ ሆነው ነው ሺዓዎች የመጡት እና ይሄን ይመስላል ታሪኩ። ቴንክ ዩ ቬሪ ማች በጣም ነው የማመሰግነው። ጀዛኩሙላህ። ከዚህ በላይ ማድከም አልፈልግም እና በጣም ነው የማመሰግነው ለሰጠኸኝ ጊዜ። ኔክስት ታይም እንደምንገናኝ ተስፋ አደርጋለሁ። አሰላሙ አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። እሺ እሺ የመጨረሻ ቃል እንዴ ትንሽ ይቅር። በደንብ ቁርአን ካልቀራው ደስ አይልም። ትንሽ ይቅር። someone to invite you to. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا
الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فابعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها
ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض يبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا واتل ما أوحي إليك من كتاب ربك لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثلا رجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره
أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكنه الله ربي ولا أشرك بربي أحدا لكنه الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا
ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوا وفي آذانهم وقرا وإن تدعهم إلى الهدى فلن يهتدوا إذا أبدا ربك الغفور ذو الرحمة لو آخذهم بما كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا إذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن أذكره واتخذ سبيله في البحر عجبا قال ذلك ما كنا نبغي فارتدا على آثارهما قصصا فوجد عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن
فوجدا فيها جدارا يريد أن ينقض فأقامه قال لو شئت لاتخذت عليه أجرا قال هذا فراق بيني وبينك سأنبئك بتأويل ما لم تستطع عليه صبرا أما السفينة فكانت لمساكين يعملون في البحر فأردت أن أعيبها وكان وراءهم ملك يأخذ كل سفينة غصبا وأما الغلام فكان أبواه مؤمنين فخشينا أن يرهقهما طغيانا وكفرا فأردنا أن يبدلهما ربهما خيرا منه زكاة وأقرب رحما وأما الجدار فكان لغلامين يتيمين في المدينة وكان تحته كنز لهما وكان أبوهما صالحا فأراد ربك أن يبلغا أشدهما ويستخرجا كنزهما رحمة من ربك وما فعلته عن أمري ذلك تأويل ما لم تسطع عليه صبرا ويسألونك عن ذي القرنين قل سأتلو عليكم منه ذكرا إنا مكنا له في الأرض وآتيناه من كل شيء سببا فأتبع سببا حتى إذا بلغ مغرب الشمس وجدها تغرب في عين حمئة ووجد عندها قوما قلنا يا ذا القرنين إما أن تعذب وإما أن تتخذ فيهم حسنا قال أما من ظلم فسوف نعذبه ثم يرد إلى ربه فيعذبه عذابا نكرا وأما من آمن وعمل صالحا فله جزاء الحسنى وسنقول له من أمرنا يسرا ثم أتبع سببا حتى إذا بلغ مطلع الشمس وجدها تطلع على قوم لم نجعل لهم من دونها سترا كذلك وقد أحطنا بما لديه خبرا ثم أتبع سببا حتى إذا بلغ بين السدين وجد من دونهما قوما لا يكادون يفقهون قولا قالوا يا ذا القرنين إن يأجوج ومأجوج مفسدون في الأرض فهل نجعل لك خرجا على أن تجعل بيننا وبينهم سدا قال ما مكني فيه ربي خير فأعينوني بقوة أجعل بينكم وبينهم ردما آتوني زبر الحديد حتى إذا ساوى بين الصدفين قال انفقوا حتى إذا جعله نارا قال آتوني أفرغ عليه قطرا فما استطاعوا أن يظهروه وما استطاعوا له نقبا قال هذا رحمة من ربي فإذا جاء وعد ربي جعله دكا وكان وعد ربي حقا وتركنا بعضهم يومئذ يموج في بعض ونفخ في الصور
قل هل ننبئكم بالأخسرين أعمالا الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا أولئك الذين كفروا بآيات ربهم ولقائه فحبطت أعمالهم فلا نقيم لهم يوم القيامة وزنا ذلك جزاؤهم جهنم بما كفروا واتخذوا آياتي ورسلي هزوا إن الذين آمنوا وعملوا الصالحات كانت لهم جنات الفردوس نزلا خالدين فيها لا يبغون عنها حولا قل لو كان البحر مدادا لكلمات ربي لنفد البحر قبل أن تنفد كلمات ربي ولو جئنا بمثله مددا قل إنما أنا بشر مثلكم يوحى إلي أنما إلهكم إله واحد فمن كان يرجو لقاء ربه فليعمل عملا صالحا ولا يشرك بعبادة ربه أحدا. እንዲህ ሶስት ነው። ያ ሰላም ያ ሰላም ያ ሰላም ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሀ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሁለት ሶስት አራት አምስት ስድስት ሰባት ስምንት ዘጠኝ 10 11 12 13 14 15 16 17 18 19 20 ማነው 20 ጊዜ የሚያደርግ? እቺ እዚህ ትነካለች። እንደዚህ ጥፍጥፍ ያሉ ጉድ ናቸው። ታድዬ እንደዚህ ያሉ ናቸው። እንደዚህ ይነካሉ። ሁለት መነጽር አለኝ። አንድ ሁለት። ይሄ እንደዚህ አለባበሱን ከቀየራቸው 3 ይሆናል። አንድ ጃሃ የሚባል ሰው ነበር። የእውቀት ባለቤትም ነው፣ ተጫዋችም ነበር። ከሰለፎች መካከል ነው። ከዕለታት አንድ ቀን 10 አህያዎች አሉትና